ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። ባልደረባዬ እስከዳሪ ኩኖ አምላክ የምልክት ቋንቋውን ዜናውን እየተረጎመች ትቆያለች። ወደ ቀዳሚው ዜና አልፋለሁ። በኮሮና ቫይረስ ምክንያት ተጨማሪ የአንድ ሰው ሕይወት ማለፉን የጤና ሚኒስቴር አስታወቀ። ባለፉት 24 ሰዓታት ውስጥ በተደረገ 5015 የላቦራቶሪ ምርመራ 137 ሰዎች ኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታውቋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 968 ደርሷል። በተጓዳኝ ህመም ምክንያት ሕክምና ላይ የነበሩ የ62 ዓመት ዕድሜ ያላቸው ወንድ ለኮሮና ቫይረስ በተደረገ ምርመራ ውጤታቸው ሳይደርስ ሕይወታቸው አልፏል። በምርመራ ወቅትም ቫይረሱ እንደተገኘባቸው ስለተረጋገጠ በአጠቃላይ በኢትዮጵያ በበሽታው ምክንያት ሕይወታቸው ያለፈ ሰዎች ቁጥር 8 ደርሷል። ቫይረሱ በምርመራ የተገኘባቸው ሰዎች 86 ወንድና 51 ሴት ሲሆኑ ሁሉም ኢትዮጵያውያን ናቸው። እድሜያቸው ደግሞ ከ4 እስከ 75 ዓመት ስለመሆኑ የጤና ሚኒስቴር አስታውቋል። ቫይረሱ በምርመራ የተገኘባቸው ከዚህ ከአዲስ አበባ 109 ሰዎች፣ ከአፋር ክልል 1 ሰው፣ ከቤንሻንጉል ጉሙዝ ክልል 2 ሰዎች፣ ከአማራ ክልል 17 ሰዎችና ከኦሮሚያ ክልል 8 ሰዎች ይገኙበታል። ቫይረሱ በምርመራ ከተገኘባቸው ውስጥ ታዲያ የውጭ ሀገር የጉዞ ታሪክ ያላቸው 20 ሰዎች፣ በበሽታው ከተያዘ ሰው ጋር የታወቀ ግንኙነት ያላቸው 8 ሰዎች ሲሆኑ የውጭ ሀገርና የጉዞ ታሪክና ከበሽታው ጋር በተያያዘ ሰው ጋር የታወቀ ግንኙነት የሌላቸው ደግሞ 109 ሰዎች ስለመሆናቸው የጤና ሚኒስቴር አስታውቋል። በሌላ በኩል በትናንትናው ዕለት 6 ሰዎች ከዚህ ከአዲስ አበባ ከበሽታው ያገገሙ መሆኑንና እስካሁን በአጠቃላይ ከበሽታው ያገገሙ ሰዎች ቁጥር 197 ስለመድረሱም ተጠቁመዋል። በኢትዮጵያ እስካሁን በአጠቃላይ 101,581 የላቦራቶሪ ምርመራ መከናወኑን የጤና ሚኒስቴር አስታውቋል። ጠቅላይ ሚኒስትር አብይ አህመድ በመላው ሀገሪቱ የኮሮና ቫይረስ ምክንያት ምርመራ ተጠናክሮ መቀጠል እንዳለበት አሳሰቡ። ኮቪድ-19 ለመከላከል የተቋቋመውና በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት ስራው የሚከናወነው የሚኒስትሮች ኮሚቴ ስብሰባ አካሂዷል። እስካሁን በተከናወኑ ስራዎች ላይ ውይይት የተካሄደ ሲሆን የክንውን ሂደቱም ተገምግሟል። በውይይቱ የጤና ሚኒስቴር በቫይረሱ የተያዙ ሰዎች ቁጥር መጨመሩን ገልጿል። 67 በመቶ የሚሆኑት አዲስ በቫይረሱ የተያዙ ሰዎች በዚህ በአዲስ አበባ የሚገኙ መሆኑ ቫይረሱ በማህበረሰቡ መካከል መዛመቱን እንደሚያሳይ ተመላክቷል። በውይይቱ ወቅት ቤት ለቤት የሚካሄደው የሙቀት ልኬትና የቫይረሱን ምልክቶች የመለየት ስራ እንዳለ ሆኖ በቫይረሱ ከተያዙ ሰዎች ጋር ንክኪ የመኖሩን ሂደት የሚፈትሹ ከ700 የሚበልጡ ቡድኖች በመላ ሀገሪቱ ስለመሰማራታቸው ተገልጿል። በሌላ በኩል የመንግስት ተቋማት በአካል ተገኝተው በሚያካሂዷቸው ስብሰባዎች ምትክ የሚከናወኑት በቴክኖሎጂ የታገዙ ስብሰባዎች በጥሩ ሁኔታ እየተካሄዱ መሆኑን የኢንፎርሜሽን ኮሚዩኒኬሽን ቴክኖሎጂ ንዑስ ኮሚቴ አስታውቋል። 11 ተቋማት ውስጥ ለወትሮው ገጽ ለገጽ የሚሰጡ 75 መንግስታዊ የሆኑ አገልግሎቶችም አሁን በኢንተርኔት በመታገዝ እየተካሄዱ እንደሆነም ተጠቁመዋል። በተመሳሳይ ሌሎችም ንዑሳን ኮሚቴዎች ዋና ዋና ክንውኖችን እንደዚሁም ተግዳሮቶችን የገለጹ ሲሆን በተለይም በማህበረሰቡ ዘንድ የሚታየው ቸልተኝነት ትኩረት ተደርጎበታል። በተጨማሪም ወረርሽኙን ከመመከት ጎን ለጎን በአበይት ዘርፎች ምርታማነትን ማስቀጠል እጅግ አስፈላጊ እንደሆነም ተነግረዋል። በውይይቱም መረጃውን ያገኘነው ከጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ ነው። የህዝብ ተወካዮች ምክር ቤት 48.6 ቢሊዮን ብር ተጨማሪ በጀት አጸደቀም። በኮሮና ወረርሽኝ ምክንያት ታዲያ 15 ሚሊዮን የሚሆኑ ዜጎች ለተረጅነት ይጋለጣሉ ተብሏል። ባልደረባችን አዝመራው ሞሴ ተጨማሪውን ይዟል። የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን በ4ኛ ልዩ ስብሰባው በ7 አጀንዳዎች ላይ ተወያይቷል። መንግስት የኮሮናን ጫና ለመቋቋም ተጨማሪ 48.6 ቢሊዮን ብር ያስፈልገኛል ያለበትን አጀንዳ የምክር ቤቱ አባላት ማብራሪያ ጠይቀው የገንዘብ ሚኒስትሩ አቶ አህመድ ሺዴ ምላሽ ሰጥተውበታል። በጀት ጥያቄውን ደግፋለሁኝ። ገንዘቡ አጠቃቀምን በተመለከተ ምክር ቤቱ ማወቅ ያለበት ዝርዝር ነገር አልቀረም ወይ? እንዴት ነው ወደ ተግባር የሚገባው? ከሀገር ውስጥ ስንበደር የዋጋ ንረት እንዳያስከትል ጥንቃቄ ማድረግ እንዳለብን ይታወቃልና ከዚህ አንጻር የተደረገ ዝግጅት ምን ይመስላል የሚለውን ጥያቄ ለመጠየቅ ነው። አመሰግናለሁ። የገንዘቡን አጠቃቀም በተመለከተ 38 ቢሊዮን ብር የምግብ እርዳታና ተዛማጅ ወጪዎችን ለመሸፈን የቀረበ ነው። እንዲሁም ከ12 እስከ 15 ቢሊዮን በበጀት ሽግሽግ ኦልሬዲ ተግባራዊ ያደረግን ነው የምንገኘው። ከዚህ በተጨማሪ የሕክምና መሳሪያዎች
እና የመድኃኒቶች እና ሌሎች የሕክምና አላቂ እቃዎችም ይውላል ማለት ነው። ከዚህ በተጨማሪ ከ20 ቢሊዮኑ 10 ቢሊዮኑ ኦልሬዲ በኢኮኖሚ ውስጥ ያለው ገንዘብ በትሬጀሪ ቢል ወይም በመንግስት ግምጃ ቤት ሰነድ በኩል የተለያዩ ባንኮችና የፋይናንስ ተቋማት እንዲገዙ በማድረግ የሚሸፈን ነው የሚሆነው። ይሄ ከኢንፍሌሽን ጋር ብዙ ግንኙነት የለውም። ሚኒስትሩ አቶ አህመድ ሺዴ ለምክር ቤቱ ሲያብራሩ የኮሮና ወረርሽኝ በኢትዮጵያ ተጨማሪ 15 ሚሊዮን ዜጎችን ለተረጅነት እንደሚዳርግ ገልጸዋል። ከ15 ሚሊዮን መደበኛ ተረጂ ተጨማሪ 15 ሚሊዮን በኮሮና ምክንያት ስለሚኖር አጠቃላይ 30 ሚሊዮን ህዝብ ሰብአዊ እርዳታ እና ተያያዥ የቁሳቁሶች እርዳታ ማድረግ የሚያስችለን የዝግጅት ማድረግ ይኖርብናል ማለት ነው። ይሄም ወደ 38 ቢሊዮን ብር ያስፈልገዋል ማለት ነው። እናም የሚኒስትሩን ማብራሪያ ያዳመጠው ምክር ቤቱ በሙሉ ድምፅ በጀቱን አጽድቆታል። ካቀረበው ብድር 40 በመቶው የተበላሸበትን የኢትዮጵያ ልማት ባንክ መንግስት ካፒታሉን ለማሻሻል ያቀረበው ረቂቅ አዋጅ በቋሚ ኮሚቴው በጥልቅ እንዲታይ ምክር ቤቱ ሰፊ አስተያየት ሰጥቶበታል። በተደራጀ ኃይል የተዘረፈ ባንክ ነው። እኔ ይህንን ባንክ በአዋጅ እንደተቋቋመው በአዋጅ ይፈርሳል ብዬ ተጠብቆ ነበር እና እኔ አሁን ተጨማሪ ካፒታል ማሳደግ የሚባለው በበኩሉ ቋሚ ኮሚቴው በደንብ ቢያው እንደ መንግስትም ብታይ ጥሩ ነው። ያለፈውን ተጠያቂነት እንዴት ማረጋገጥ ችለን ነው አሁን የምንጨምረው የሚለውን የሚመራለት ቋሚ ኮሚቴ ተቋሙን ኤግዚስተንሱን በሚያረጋግጥበት ጉዳይ ላይ መጀመሪያ ከአስፈጻሚው ጋርም ተገናኝቶ የሚነጋገርበት እድል ቢኖር የተገበሩ አፈ ጉባኤ ይህን ሲሪየስሊ ቢያዩ ትናንት የጠፋው የዜጋ ገንዘብ መፍትሄ ሊበጅለት ስለሚገባ ካፒታሉን ከማሳደግ ባለፈ ያለፉ አሰራሮችና ለወደፊት መፍትሄ ሊበጅለት የሚገባ ጉዳይ ትኩረት ሊሰጠው እንደሚገባ ኮሚቴው በትኩረት ማየት ያለበት የሚል አስተያየት ስላለኝ ነው። ምክር ቤቱ የጂኦተርማል ሀብት ልማት ረቂቅ አዋጅንና የኤሌክትሪክ ትራንዛክሽን ድንጋጌንም መርምሮ አጽድቋል። ከዚህ በተጨማሪም የሰብአዊ መብት ማቋቋሚያ አዋጅን ለማሻሻል እንዲሁም የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያን ካውንስልን ሕጋዊ ሰውነት ለመስጠት የቀረበውን ረቂቅ አዋጅ ለዝርዝር እይታ ለቋሚ ኮሚቴዎች መርቷል። ኢቲቪ 57 ዜናችን በያላችሁበት በቀጥታ እየተከታተላችሁት ነው። የኢፌዴሪ የህገ መንግስት ጉዳዮች አጣሪ ጉባኤ ከኢፌዴሪ የህዝብ ተወካዮች ምክር ቤት ከኮቪድ-19 ጋር ተያይዞ ምርጫን በወቅቱ ማካሄድ ባለመቻሉ እንደዚሁም የምክር ቤቶችንና የአስፈጻሚ አካላትን የስራ ዘመን አስመልክቶ የቀረበለትን የህገ መንግስት ትርጉም ጥያቄ ግንቦት 21 ቀን 2012 ዓ.ም ምላሽ ሰጥቷል። ጉባኤው ከምክር ቤቱ ጥያቄው ከቀረበለት ጊዜ ጀምሮ ጉዳዩን ከተለያዩ አቅጣጫዎች አንጻር የመረመረ ሲሆን ውሳኔ ወይንም የውሳኔ ሀሳብ ከመስጠቱ አስቀድሞ በአዋጅ ቁጥር 798/2005 አንቀጽ 9 መሰረት በህገ መንግስት የትምህርት ዘርፍ የተማሩና ልምድ ያላቸውን ባለሙያዎች ህገ መንግስትን በማርቀቅ ሂደት በቀጥታም ሆነ በተዘዋዋሪ መንገድ ተሳትፎ ያላቸውን ግለሰቦች፣ ጉዳዩ በቀጥታ የሚመለከታቸውን ተቋማት፣ የኢፌዴሪ የጤና ሚኒስቴር፣ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና የኢትዮጵያ ብሔራዊ ምርጫ ቦርድ ሀሳብ ለማህበረሰቡ ግልጽ በሆነ መንገድ በተለያዩ ሚዲያዎች በቀጥታ የቴሌቪዥን ስርጭት በማስተላለፍ በጉባኤውም ሆነ በሀገሪቱ ደረጃ የመጀመሪያ የሆነውን የመስማት ሂደት ወይንም ሂሪንግ አከናውኗል። ከመስማት ሂደቱ ጎን ለጎን ታዲያ ጉባኤው ባደረገው ጥሪ መሰረት በጽሁፍ የቀረቡ በርካታ ሀሳቦችን ተመልክቷል። በተጨማሪም ሀሳብ ለማጎልበት የሚረዱ ጥናቶችን በጉባኤው ጽህፈት ቤት ባለሙያዎች ያስጠና ሲሆን እነኚህን መሰረት አድርጎ ጉባኤው ባስቀመጣቸው ዋና ዋና ጭብጦች ላይ ለ2 ሳምንታት ያህል ተከታታይና ጥልቅ የሆነ ውይይት አድርጎ ምላሽ በማዘጋጀት የውሳኔ ሀሳቡን ለፌዴሬሽን ምክር ቤት አቅርበዋል። ጉባኤው በምላሹ ላይ ህገ መንግስቱን መሰረት በማድረግ የፍርድ ቤት ክርክሩን አስታከው የመጡ ህገ መንግስታዊ ሂደቶችን ብቻ ሳይሆን ህገ መንግስታዊ የትርጉም ስርዓትን ሊያሰፍኑ የሚችሉ አንኳር ሀገራዊ ጉዳዮች ላይ ትንተናና ብይን በመስጠት ጉባኤውም ሆነ የፌዴሬሽን ምክር ቤት በህገ መንግስቱ የተሰጣቸውን የህገ መንግስት ትርጉም የማሳደግ ኃላፊነትም ከግምት ውስጥ አስገብቷል። ጉዳዩ ለጉባኤው ቀርቦ ፊት ለፊትም ይሁን በጽሁፍ በባለሙያዎች አስተያየት ለመሰብሰብ በመወሰን ጥሪ ከቀረበለት ጊዜ ጀምሮ በተለያዩ መንገድ ፈጣን ምላሽ በመስጠት ሙያዊ ግዴታችሁን ለተወጣችሁ በሙሉ ላቅ ያለ ምስጋና እናቀርባለን። መረጃውን ያደረሰን የህገ መንግስት አጣሪ ጉባኤ ጽህፈት ቤት ነው። መንግስት ለምግብ ማቀነባበሪያ ፋብሪካዎች ትኩረት ሰጥቶ እየደገፈ መሆኑን የኢንቨስትመንት ኮሚሽን ገለጸ።
የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህና የፌዴራል መንግስት የስራ ኃላፊዎች በደብረ ማርቆስ እየተገነባ ያለውን የWE የምግብ ዘይት ማምረቻና ማከፋፈያ ፋብሪካ ሂደትን ጎብኝተዋል። ዘገባውን ያደረሰን የምስራቅ ጎጃም ዞን የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ባልደረባችን ብሩክ ተስፋዬ እንደሚከተለው አጠናቅሮታል። በአማራ ክልል ደብረ ማርቆስ ከተማ በባለሀብቱ አቶ ወርቁ አይተነው በ2.5 ቢሊዮን ብር እየተገነባ 90 በመቶ የደረሰውን WA የምግብ ዘይት ማምረቻና ማከፋፈያ ፋብሪካን የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ፣ የፌዴራል የኢንቨስትመንት ኮሚሽን ኮሚሽነር አቶ አበባ አበባየሁና ሌሎች የፌዴራልና የክልሉ ከፍተኛ የሥራ ኃላፊዎች ጎብኝተውታል። ሀገሪቱ የምግብ ዘይት በሰፊው በማምጣት የምታቀርብ ከመሆኑ አንጻር ፋብሪካው ይህን ሁኔታ በመቀየር የውጭ ምርትን በሀገር ውስጥ በመተካት ዘርፈ ብዙ ጥቅሞችን የሚያስገኝ እንደሆነ የግንባታ ሂደቱን የጎበኙት የፌዴራል ኢንቨስትመንት ኮሚሽን ኮሚሽነር አቶ አበባ አበባየሁ አረጋግጠዋል። ይህ ፋብሪካ አገራችን ወደ ኢትዮጵያ የሚመጣውን ዘይት ከመተካትም ባለፈ ወደ ውጭ ለመላክ ያለው እቅድ ትልቅ ከመሆኑ አንጻር የውጭ ምንዛሬ በማስገኘትም ትልቅ አቅም ያለው ፋብሪካ መሆኑንም ተገንዝበናል። ከዚህ ባለፈ የሚጠቀመው ግብአት ለፋብሪካው የሚጠቀመው ግብአት በዋነኝነት በሀገራችን የተመረቱ ምርቶች ከመሆናቸው አንጻር ከፍተኛ የሆነ በጥራትም በዋጋ ተወዳዳሪነትም ሆነ በአቅርቦትም በማስፋት ከፍተኛ የሆነ ጥቅም የሚኖረው አርሶ አደሮችም ይህንን አቅርቦት በማቅረብ ከፍተኛ ተጠቃሚ የሚያደርግ በተወሰነ ደረጃም ቢሆን የስራ ዕድልም የሚፈጥር እንደሆነ አይተናል። ኮሚሽነሩ አያይዘውም ፋብሪካው ሀገራዊ ፋይዳው የጎላ መሆኑን ጠቅሰው የኃይል አቅርቦቱን ለማሟላት ኮሚሽኑ ሁኔታዎችን እንደሚያመቻች አስገንዝበዋል። አለ ኃይል አቅርቦት እንደዚህ አይነት ትልቅ ፋብሪካዎች ስራ መስራት እንደማይችሉ የታወቀ ነው። ስለዚህ እኛም የምንከታተል ይሆናል ማለት ነው። የምስራቅ ጎጃም ዞኑ ዋና አስተዳዳሪ አቶ አብርሃም አያሌው ዞኑ ለመሰል ኢንቨስትመንት ስራዎች እምቅ አቅም እንዳለው አብራርተዋል። ምስራቅ ጎጃም ከ650 ሺህ ሄክታር መሬት በላይ የሚታረስ መሬት ያለው በጣም ፈርታይል የሆነ መሬት ያለው ነው። ይሄ አካባቢ ደግሞ በተለይ ለዘይት ጥሬ ዕቃ ሊውል የሚችሉ ነገሮችን በማምረት ደረጃ የራሱን ድርሻ ይወጣል እናስባለን። በምርት ደረጃ ከ21 ሚሊዮን ኩንታል በላይ ማምረት የሚችል አቅም ያለው ትልቅ ፖቴንሻል ያለው ነውና ይህን አካባቢ ማልማት፣ እዚህ አካባቢ ላይ ኢንቨስት ማድረግ፣ እዚህ አካባቢ ላይ መደገፍ ለሀገር ትልቅ ዋስትና ይኖረዋል። እዚህ በተጨማሪም በመሰልና በሌሎችም የኢንቨስትመንት መስኮች በመሰማራት ማልማት ለሚፈልጉ ባለሀብቶች ዞኑ እንዲያለሙ ጥሪ አቅርበዋል። ከዚሁ ዜና ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው እንዳሰፈሩት ኢትዮጵያ ወደ ውጭ በመላክ የውጭ ምንዛሬ ከምታገኝባቸው ዋነኛ ምርቶች መካከል የዘይት እህሎች ይገኙበታል። የዘይት እህሎችን በማምረትና በማሰራጨት ሂደትም ከ3 ሚሊዮን የሚበልጡ አነስተኛ ይዞታ ያላቸው አርሶ አደሮች ይሳተፉበታል። ነገር ግን አሁንም ቢሆን ኢትዮጵያ የምግብ ዘይትን በከፍተኛ መጠን ከውጭ ከሚያስገቡ ሀገራት መካከል አንዷ ናት። ከ95 በመቶ የሚበልጠው የሀገር ውስጥ ፍጆታ የሚሸፈነው ከውጭ ሀገራት በሚገባ ዘይት አማካኝነት ነው። በየዓመቱ ዘይትን ከውጭ ሀገራት ለማስገባት የሚወጣው አማካይ የገንዘብ መጠንም ከ400 ሚሊዮን ዶላር ይበልጣል። በጎጃም የቡሬ ዳሞትና የደብረ ማርቆስ አካባቢዎች የግሉ ዘርፍ የምግብ ዘይትን በአግሮ ኢንዱስትሪ ኩታ ገጠም እርሻዎች አማካኝነት የማምረቱን ስራ በመጀመር ላይ ይገኛል። ስራው ቀጣይነት የምርት ሂደቶች እንዲሳኩ ለማድረግ የሚያስችል ሲሆን ምርቱ ደግሞ ለኩታ ገጠም አምራቾች ትርፋማነትን ያስገኛል። በዶሮ እርባታ፣ በወተትና የወተት ተዋጽኦ ምርቶች እንደዚሁም ከብት በማለብ ተጨማሪ ስራዎችን ለመፍጠርም የሚያስችል ነው። በዚህ መልኩ የሀገር ውስጥ ፍጆታን መሸፈንና የምግብ ዋስትናን ማረጋገጥ ያስችላል ብለዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ከዓለም የምግብ ፕሮግራም ዋና ስራ አስፈጻሚ ዴቪድ ቤስሊ ጋር በኢትዮጵያ የሰብአዊ እርዳታዎችን በማስተባበር ስለምትጫወተው ሚና፣ ስለዚህ ዓመት አረንጓዴ አሻራ እቅዶች ድጋፍና ኢትዮጵያ የምግብ ደህንነትን ለማረጋገጥና ምርታማነትን ለማሳደግ ስለምታደርገው ጥረት ጥሩ ውይይት ማድረጋቸውን በፌስቡክ ገጻቸው ላይ አስፍረዋል። ወደ ሌሎች ጉዳዮች ይሻገራለሁ። ኮሮናን ለመከላከል የሚደረጉ ጥንቃቄዎች አነስተኛ በመሆናቸው መዘናጋቶች እንደሚስተዋሉ የዚህ አዲስ አበባ ከተማ ነዋሪዎች ለኢትዮጵያ ቴሌቪዥን አስተያየታቸውን ሰጥተዋል። ሰለሞን አበጋዝ አነጋግሯቸዋል። አስተያየቶቹ እንደሚከተለው ይቀርባሉ።
ጥንቃቄው በአግባቡ እየተካሄደ አይደለም። አልፎ አልፎ ግጭት አለ፣ መሰናከል አለ፣ አብሮ መገፋፋት አለ። ስለዚህ ደግሞ አሁን እርግጥ ከትናንትናው በተሰጠው አዋጅ መሰረት ሁሉም ማስክን አድርጓል። ማስክ አድርጎ እየሄደ ነው ያለው። ነገር ግን ህዝቡ ምንድነው ይሄን መልእክት ስትለው አይልም፣ አያምንም። የማመኑ ግንዛቤ ገና አልተሰጠበትም። ስለዚህ መዳበር አለበት። ሰዎች ሲንቀሳቀሱ እንዴት እንደሆነ ታያለ እና ትንሽ መዘናጋቱ ያለ ይመስለኛል። እንግዲህ ህብረተሰቡ የሚተላለፉትን መልእክቶች ሰምቶ ቢጠነቀቅ ለራሱም ለህዝቡም ለቤተሰቡም ሊጠቅም ይችላል። አይደለም ብዙ ይቀረናል። በጣም መዘናጋት አለ። በጣም እንደገና ደግሞ አሁን እንደዚህ ውጭ ውለህ ራሱ ቤት ስትገባ ለቤተሰቦች ምን ያህል ትጠነቀቃለህ አንተ? እኔ አሁን ውጭ ከቤቴ ወጥቼ በመመጣ ጊዜ ወደ ቤቴ ስገባ ልብሶቼን ቀይሬ፣ ምክንያቱም ደካማ እናት ይኖርሃል፣ ህጻን ልጅ ይኖርሃል። ለነሱ ያለህን ነገር አውላልቀህ ተጣጥበህ ጸርተህ ሌላ አዲስ ነገር ቀይረን መግባት ይህንን እንኳን ሰው የሚረዳ አይመስለኝም። ህብረተሰቡ ትንሽ ጥንቃቄ ጉድለት አለበት እና እየጠነቀቀ አይደለም። ማክስ በአግባቡ አለመጠቀም አለ። አንዳንድ ነገሮች ጤና ባለሙያ የሚሉትን አለመስማት አለ። እነዚህ ላይ ህብረተሰቡ ትንሽ ጥንቃቄ ጉድለት አለበት ብዬ አስባለሁ። እኔ እንደዚህ ጋር የምሰጠው ምንድነው እየተላለፉ ያሉ መልእክቶችን የሃይማኖት አባቶች፣ የመንግስት ባለስልጣናት፣ የጤና ባለሙያዎች ሁሉ የሚሰጠው መልእክት በአግባቡ ሰምተን ብንጠነቀቅ ደስ ይለኛል። በጣም ዋጋ ያስከፍለናል። ምንድነው አሁን እየጨመረ መጣ። በጣም ልንፈራ ይገባል። በፊት 1 እና 2 ሲወራ በጣም በቃ ሁላችንም ተጨንቀን ነበር። አሁን ግን የተለማመድነው ነው የሚመስለኝ። ያ ግን መሆን የለበትም። እየጨመረ ሲመጣ እንዴት ነው ማድረግ ያለብን ብለን እያንዳንዱ ህብረተሰብ ለራሱ መጠንቀቅ መቻል አለበት። በጉዳዩ ዙሪያ ተጨማሪ መረጃዎችን ያደረሱን የስነ ልቦና ባለሙያ የሆኑት አቶ ኖህ ውብሸት ማህበረሰቡ ዘንድ የሚታየው ቸልተኝነት በብዛት ስነ ልቦና የሆኑ ውጥረቶች ውስጥ በመግባት የሚከሰቱ ናቸው ብለዋል። በጣም የተሳሳቱ አመለካከቶች ስለ ቫይረሱ የሚነገሩ ስላሉ ሰው ካወቀም በኋላ ስለ ቫይረሱ ወደ ውሳኔና ወደ ማድረግ ለመሄድ እንዲቸገር ያደርገዋል። ሌላው ደግሞ ወደ ማድረግና ወደ ጥንቃቄ የሄዱትም ደግሞ እንደዚሁ ቸልተኝነት እናይባቸዋለን። እነሱ ደግሞ ለምንድን ነው ብለን ስናነሳ አንደኛው ራሱ በእንደዚህ አይነት ጊዜ ላይ መደናገጥ፣ መደናበር አለ እና በጣም ብዙ ስህተቶች እንፈጽማለን። አንዳንድ ነገሮችንም እያወቅን እናደርጋቸዋለን። ስለዚህ አሁን ካለንበት ውጥረት አንጻር ምንም እንኳን መረጃው ቢኖረንም በቂ መረጃ ምንም እንኳን እየተጠነቀቅንም ቢሆንም አሁንም ቢሆን ክፍተቶች እናሳያለን። ባለሙያው ለዚህ እንደ መፍትሄ ያነሱት ታዲያ ግልጽ የሆኑ መረጃዎችን ለህብረተሰቡ ማድረስና ማስተማር ስለመሆኑም ነው። በሚዲያዎች ጥልቅ የሆኑ በጣም ጥልቅ የሆኑ በደንብ ግልጽ የሆኑ መረጃዎች መተላለፍ አለባቸው። ምን ያህል በሽታው እንደሚሄድ፣ ምን ያህል አቅም እንዳለው፣ ሌሎች ሀገር ላይ ምን ያህል እንደከፈለ የተለያዩ ዶክመንተሪዎችን እዚህም ሀገር ላይ እስካሁን በጣም ልምድ አለን። ወር በላይ ነው እኔም እዛ ላይ ነው እየሰራው ያለሁት። ስለዚህ ከወር በላይ ልምድ አለን። ዶክመንተሪዎችን ጥልቅ የሆኑ ስራዎችን መስራት ይቻላል። አንደኛው ይሄ ነው፣ ማስተማር ነው። ሁለተኛው ደግሞ ማስተማራችንንም ነጥለን ማስተማር ዝም ብሎ ተመሳሳይ አይነት ነገር ማስክ አድርጉ ተራራቁ ሳይሆን እያንዳንዷን ግልጽ በሆነ መልኩ መራራቁ ምንድን ያለው ጥቅም ለምሳሌ ሳይንሳዊ የሆኑ ትንታኔዎችን መስጠት፣ ከዛ ውጭ ያሉት የቫይረሱ ባህሪያት ላይ ጥልቅ የሆኑ ሳይንሳዊ ትንታኔዎች ሲደመር እንደገና ግልጽ እንዲሆንለት ተደርጎ ለሰው ማቅረብ ይቻላል። ይህ በእንዲህ እንዳለ ትንባሆ የሚያጨሱ ሰዎች በኮሮና ቫይረስ ከተያዙ ከፍተኛ ጉዳት እንደሚዳረጉና ለሌሎችም አጋላጭነታቸው የሰፋ መሆኑን በዚህ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የውስጥ ደዌና የሳምባ የጽኑ ሕክምና ባለሙያው ዶክተር አስቻለው ወርቁ ተናገሩ። ባልደረባችን ሰለሞን አበጋዝ ከኒሁ ምሁር ጋር ቆይታ አድርጓል። ተካትለነው እንመለስ ከራስ አንደበት። ዶክተር አስቻለው ወርቁ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የውስጥ ደዌ የሳምባና የጽኑ ሕክምና ባለሙያ፣ በቅድሚያ ለቃለ መጠየቅ ፈቃደኛ ስለሆኑ ከልብ አመሰግናለሁ። ስለጋበዝከኝ አመሰግናለሁ። ትንባሆን መጠቀም ያው የተለያዩ የጤና ጠንቆችን እንደሚያስከትል የጤና ባለሙያዎች ይናገራሉ። በዓለማችንም ትንባሆን የሚጠቀሙ በርካታ ዜጎች በየዓመቱ ለህልፈት ይዳረጋሉና ለመሆኑ ትንባሆን መጠቀም የሚያስከትለው የጤና ጉዳት እንዴት ይገለጻል? የሳምባ ካንሰር በዋናነት ነው። የአንጀት ካንሰር ሊያመጡ ይችላሉ። ከካንሰር ውጭ ደግሞ የሆነ ህመሞችንም ላይ ስትሮክ፣ ወደ ጭንቅላት የደም መቋረጥ ችግር ያመጣሉ። የልብ ህመም በሽታ ያመጣሉ። የደም ስር በመጥበብ
ጋንግሬን በማምጣት እስከ እግር መቆረጥ፣ አካል እጅ መቆረጥ የሚሆን ችግር ሊያመጡ ይችላሉ። ለምሳሌ ኢትዮጵያ ውስጥ ብናይ አንድ ሰው በቀን 11 ሲጋራ ነው የሚያጨሰው በአቬሬጅ በየቀኑ የሚያጨሱ ሰዎች። ይሄም ከገቢያቸው 10 በመቶ የሚሆነውን ለሲጋራ ግዢ ያውላሉ በየቀኑ የሚያጨሱ ሰዎች። የኮቪድ-19 የመተንፈሻ አካልን የሚያጠቃ በሽታ እንደመሆኑ መጠን ትንባሆ ማጨስ ጋር ምን አይነት ግንኙነት ይኖረዋል? 40 በመቶ የሚሆነው የሲጋራ የጤና ችግር ከሳምባ ጋር የተገናኘ ነው፣ የመጀመሪያው ማለት ነው። ስለዚህ ኮቪድ-19 ደግሞ በዋናነት በሳምባ በኩል የሚገባና አብዛኛውን ሰው የመተንፈስ ችግር የሚፈጥር ህመም ስለሆነ በጋራ የመደመርና የመረዳዳትና ችግሩን የማባባስ ባህሪ ይኖረዋል። በሁለተኛ ደረጃ ደግሞ ያው ሪፖርቶችን እንደምታውቀው ኮቪድ-19 ከያዛቸው ሰዎች በጽኑ የሚታመሙትና ህይወታቸውም ያለፈው ተጓዳኝ ህመም ያላቸው ናቸው። ይህም የደም ብዛት፣ የልብ ህመም፣ ስኳር፣ ካንሰር ያላቸው ናቸው። ሲጋራ ደግሞ ለእነዚህ ነገሮች ተጋላጭነትን ይጨምራል። ስለዚህ ልክ በዚሁ ምክንያት ሲጋራ የሚያጨሱ ሰዎች በሚኖርባቸው ተጓዳኝ የጤና ችግር ምክንያት የኮቪድ-19 የህክምና ውጤታቸው የከፋ ይሆናል። በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የውስጥ ደዌ የሳምባና የጽኑ ህክምና ባለሙያ ዶክተር አስቻለ ወርቁ እዚህ ተገኝተው ማብራሪያዎችን ስለሰጡን ከልብ አመሰግናለሁ። አመሰግናለሁ። በኮሮና ቫይረስ ስርጭት ምክንያት በዜጎች ላይ የሚፈጠረውን ምጣኔ ሀብታዊ ችግር ለመፍታት ጥሪ መደረጉን ተከትሎ በርካታ ተቋማትና ግለሰቦች የድጋፍ ምላሻቸውን በመስጠት ላይ ይገኛሉ። በዚህ መሰረት በተለያዩ የዓለም ሀገራትና በሀገር ውስጥ የሚገኙ ግለሰቦችና ድርጅቶች ከ15 ሚሊዮን ብር በላይ በአይነትና በገንዘብ ድጋፍ አድርገዋል። ድጋፉን በተወካዮቻቸው አማካኝነት ለብሔራዊ ድጋፍ አሰባሳቢ ኮሚቴ ያስረከቡ ሲሆን ሀገሪቱ የገጠማትን ወቅታዊ ችግር በትብብር መንፈስ ማለፍ እንደሚገባም ተገልጿል። ውጭ ጉዳይ ሚኒስቴር ሰራተኞች፣ በውጭ ያሉ ሚሽኖቻችን ውስጥ የሚሰሩ ዲፕሎማቶች፣ የተለያየ ተቋማትን ወክለው ያሉ አታሼዎች፣ የትምህርት፣ የኢሚግሬሽን፣ የመከላከያንም ይጨምራል። እንዲሁም ዋና መስሪያ ቤት ያሉ ሰራተኞች ወደ 4.4 ሚሊዮን ብር ገደማ ከደሞዛቸው እንዲዋጣ ተደርጓል። አብዛኞቹ የአንዳንድ ወር ደሞዝ የለቀቁ አሉ። ከተትረፈረፈ ገንዘብ የተለገሰ ሳይሆን በብዙ መስዋዕትነት ከብዙ ኃላፊነት ከእጅ ወዳፍ ከሆነ ኑሮ የተለገሰ በመሆኑ እኔም ያለኝን አድናቆት ለእነርሱም ለመግለጽ ነው። እዚህ አገር ቤት ያለነውን ደግሞ የሚያነሳሳ ነው። ከጉድለት መስጠትን፣ ሳይሞላ ሳይትረፈረፍ መስጠትን፣ በልግስና መስጠትን ያስተማሩን ስለሆነ አድናቆቴን ለመግለጥ። በሰሜን አሜሪካ የሚገኘው የኢትዮጵያ ስፖርትና ባህል ፌዴሬሽን የ53344 የአሜሪካን ዶላር የተለያዩ ለዚህ ለወረርሽኝ የሚሆኑ ማቴሪያሎችን በመግዛት አድርሰናል። ፌዴሬሽኑ አሁንም ቢሆን ከመንግስትና ከህዝባችን ጎንን በማለት መልእክቱን አስተላልፏል። እንደ ሪፖርተራችን ተስፋዬ ጫኔ ዘገባ ታዲያ በርክክቡ ላይ የተገኙት በብሔራዊ ድጋፍ አሰባሳቢ ኮሚቴ የሀብት ማሰባሰብ ንዑስ ኮሚቴ ሰብሳቢ አምባሳደር ምስጋኑ አርጋም ድጋፍ ያደረጉ ግለሰቦችና ተቋማት ከሀገራቸው ጎን በመሆናቸው ምስጋናቸውን አቅርበዋል። የኮሮና ቫይረስ ስርጭት ከጊዜ ወደ ጊዜ እየተስፋፋ መምጣቱን የተናገሩት አምባሳደር ምስጋኑ አርጋም በቀጣይም ሁሉም ዜጋ የድርሻውን በመወጣት የሚያደርሰውን ጉዳት መቀነስ ይኖርበታል ሲሉ መልእክታቸውን አስተላልፈዋል። በሀገር አቀፍ ደረጃ ይሄ ወረርሽኝ የከፋ ጠባሳ ሳያደርስብን መሻገር እንድንችል ሁሉም ኢትዮጵያዊ ባለው አቅም ድጋፍ ማድረግ እንዲችል በየአካባቢያችን የተጎዳውን የህብረተሰብ ክፍል በማየት መንቀሳቀስ ይኖርብናል። በምንም መልኩ መዘናጋት ሳያስፈልግ፣ ይሄ ጉዳይ ማሳነስ ሳያስፈልግ የብሔራዊ ደህንነት ጉዳይ መሆኑን ተረተን በየአካባቢያችን ይህን ድጋፍ ተጠናክሮ የሚቀጥልበት ሁኔታ መኖር አለበት። በሌላ ዜና የኢትዮጵያ አየር መንገድ አውሮፕላን አብራሪዎች ማህበር ለኤካ አጠቃላይ ሆስፒታልና ለጴጥሮስ ሆስፒታል የሕክምና ባለሙያዎች የመገልገያ ቁሳቁሶችን ድጋፍ አደረገ። የአውሮፕላን አብራሪዎች ማህበሩ የሕክምና አባላትንና የታብሌት ኮምፒውተሮችን ነው ለሕክምና ባለሙያዎቹ ድጋፍ ያደረገው። የኢትዮጵያ አየር መንገድ አውሮፕላን አብራሪዎችን ከተለመደው የስራ ሰዓት ተጨማሪ በመስራት አየር መንገዱ የደረሰበትን ጫና ለማቃለል የሕክምናና የእርዳታ ቁሳቁሶችን ወደ ተለያዩ ሀገራት እያጓጓዙ ነው ተብሏል። እንደ ሀገርም የኮሮና ቫይረስን ለመከላከል በሚደረገው ርብርብ ተሳታፊ ለመሆን ለሕክምና ባለሙያዎች የሚያስፈልጉ ቁሳቁሶችን ድጋፍ ማድረጋቸውን የማህበሩ ሊቀመንበር ካፒቴን በረከት አባተ ተናግረዋል። የኤካ አጠቃላይ ሆስፒታል ዳይሬክተር ዶክተር ያሬድ አግደው በበኩላቸው የኮሮና ቫይረስ ተላላፊ ከመሆኑ ጋር ተያይዞ ለሕክምና ባለሙያዎች የተደረጉ ድጋፎች
ጊዜውን የሚመጥኑ በመሆናቸው ጥራት ያለው አገልግሎት ለመስጠት ይረዳናል ብለዋል። የቦሌ ማኒፋክቸሪንግ ኮሌጅ የኮሮና ቫይረስ ስርጭትን ለመቋቋም የሚያግዙ የተለያዩ ግብዓቶችን ለክፍለ ከተማው ጤና ጽሕፈት ቤት አስረከበ። ኮሌጁ በጠቅላላ 200 ሺህ ብር የሚያወጡ 30 የእጅ ንክኪ ነፃ የሆኑ ማስታጠቢያዎችን፣ 50 መቀመጫዎችን፣ 2000 የአፍና አፍንጫ መሸፈኛ ማስኮችን ማበርከቱን የኮሌጁ ዲን አቶ አንተነህ በየነ ተናግረዋል። ግብዓቶችን ለክፍለ ከተማው ያስረከቡት የአዲስ አበባ ከተማ ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ ዋና ዳይሬክተር አቶ ንጋቱ ዳኛቸው የቴክኒክና ሙያ ተቋማት ህብረተሰቡን የሚጠቅሙ ግብዓቶችን እየሰሩ ስለመሆኑ ተናግረዋል። ግብዓቶቹ በክፍለ ከተማ ያሉ ችግሮችን ለመቅረፍ እንደሚያግዙ የጠቀሱት የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ጥላሁን ፍቃዱ ደግሞ ቫይረሱን ለመከላከል ኮሌጁ ሚናውን እየተወጣ ስለመሆኑ ገልጸዋል። እንደ ሪፖርተራችን ዋለልኝ ታምር ዘገባ የቦሌ ማኒፋክቸሪንግ ኮሌጅ ግብዓቶችን የማዘጋጀት ተግባሩን ማጠናከር እንደሚቀጥል አስታውቋል። በኮቪድ-19 ወረርሽኝ ወቅት የወሳኝ ኩነት ምዝገባ ስርዓት መቀጠል የሚቻልበትን ሁኔታ ለመፍጠርና ሞትና የሞት ምክንያት ምዝገባ ስርዓት በማካሄድ የቀብር ስርዓትን ሰርቲፊኬት የመስጠት ስርዓትን ለመፍጠርና የወሳኝ ኩነት ምዝገባን ከወረቀት ንክኪ ነፃ በሆነና ዘመናዊ በሆነ መንገድ በማስደገፍ ማካሄድ የሚያስችልበትን አሰራር ለመፍጠር እየተሰራ መሆኑን የኢሚግሬሽን ዜግነትና ወሳኝ ኩነት ኤጀንሲ አስታወቀ። በኮሮና ቫይረስ ወረርሽኝ ምክንያት የወሳኝ ኩነት ምዝገባ አገልግሎት በአንዳንድ ክልሎች የተቋረጡና የተቀዛቀዙ መሆኑን ተከትሎ በፊት የነበረውን አሰራር ዘመናዊ በሆነ መንገድ መጀመሩን የኤጀንሲ ዋና ዳይሬክተር አቶ ሙጂብ ጀማል ተናግረዋል። በኮሮና ወረርሽኝ ምክንያት ህብረተሰቡ ወደ ምዝገባ ጣቢያ በመሄድ መመዝገብ ባለመቻሉና ሰራተኞች ቤታቸው እንዲቆዩ በመደረጉ ምክንያት የወሳኝ ኩነት ምዝገባ ላይ ክፍተቶች ስለመፈጠራቸውም ተገልጿል። መረጃውን ያደረሰን የኢሚግሬሽን ዜግነትና ወሳኝ ኩነት ኤጀንሲ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 ዜናችን አሁንም እንደቀጠሉ ናቸው። ታላቁ ህዳሴ ግድብ ግንባታን አስመልክቶ የዝግጅት ክፍላችን ወደ አጠናቀራቸው ዘገባዎች ነው የሚሻገረው። የኢትዮጵያ መገናኛ ብዙሃን የናይል ውሃን ምክንያታዊና ፍትሐዊ ተጠቃሚነትን ለማስፈን አቋም የያዘ የመወያያ አጀንዳ መፍጠር እንዳለባቸው በሰሜን አሜሪካ የሚኖሩ ወጣት ምሁራን ገለጹ። ወጣቶቹ በሰጡት አስተያየትም ግብጽ በናይል ወንዝ ላይ እየተከተለችው ያለውን ሂደት ማስተካከል አለባት ሲሉ ጠይቀዋል። ዋለልኝ ታምር ኢቲቪ በናይል ወንዝ ላይ ጥናት እያደረጉ ካሉ በሰሜን አሜሪካ የሚገኙ ወጣት ምሁራን ጋር የቪዲዮ ውይይት አድርጓል። በፍሎሪዳ ዓለም አቀፍ ዩኒቨርሲቲ በውሃ ሳይንስ ጥናት የሶስተኛ ዲግሪ እጩ ተመራቂዋ ወጣት መቅደላዊት መሳይና በማክጆርጅ ዩኒቨርሲቲ የህግ ትምህርት ቤት ተመራማሪው ወጣት መሐመድ እሸቱ በሰጡት አስተያየት ግብጽ በተለይም በኢትዮጵያ ህዳሴ ግድብ ላይ የምታሳየው አቋም በሞራልም ሆነ በህግ ተቀባይነት የለውም ብለዋል። ይልቁንም ግብጽ በናይል ወንዝ ላይ ፍትሐዊ ተጠቃሚነትን ማዕከል ያደረገ አቋም ሊኖራት ይገባል ነው ያሉት ወጣት ምሁራኑ። ታሪካዊ መብት የሚባል በዓለም አቀፍ ህግ የለም። በዓለም አቀፍ ህግ አሁን መርሁ ምንድነው? በምክንያታዊና በርትዕ መጠቀም፣ ውሃን ስትጠቀም፣ ድንበር ተሻጋሪ ውሃን ስትጠቀም ደግሞ አላስፈላጊ የሆነ ጉድህ ተጽዕኖ አለማሳደር፣ በመጠቀምበት ሰዓት ለሀገራቶች ምንድነው በቅን ልቦና መደራደር፣ ኮኦፕሬት ማድረግ የሚሉት መርሆች ናቸው። የያዝነው መንገድ አለ። ፍትሐዊና ምክንያታዊ ተጠቃሚነት ናይል ቤዚን ውስጥ ለማስፈን ይሄ የ2015 ላይ የተፈራረምነው TFA በሱ መንገድ ነው መሄድ ያለብን። በሂስቶሪካል ወይ በታሪካዊ ስህተት ምክንያት የተፈጠሩትን ይሄ አምባላንስድ የሆነ ሚዛኑን የሳተ አይነት አሎኬሽን ላስቀጥል ብሎ መሄድ በህግም አያስኬድም፣ ሞራሊም ምክንያት ቢስ ነው። ወጣት መቅደስና መሐሙድ እንደገለጹትም የኢትዮጵያ ሚዲያዎች በተለይም በህዳሴ ግድቡ ላይ የመወያያ አጀንዳዎችን በመፍጠር የውሃ ምክንያታዊና ፍትሐዊ ተጠቃሚነት ላይ በስፋት መስራት አለባቸው። ሁሉም በያለበት ሌቭል የራሱን ኮንትሪቢዩሽን ማድረግ አለበት። ዲፕሎማሲው በደንብ ተጠናክሮ መቀጠል አለበት። ኢትዮጵያ አባይን የምትፈልገው ለብልጽግና ነው አይነት ነገር አለ። ይሄ መቀየር አለበት። ኢትዮጵያ የምትፈልገው አባይን ፉድ ምንድነው የምግብ ዋስትናን ለማረጋገጥ ነው። ኤሌክትሪሲቲ ሽፋናችን ከ40% በታች ነው። ንጹህ ውሃና
ሳኒቴሽን ለህዝባችን ከ30% በታች ነው። እነዚህ ነገሮች እያየን እንዴት ነው ህዝባችንን ከድህነት ማውጣት የምንችለው የሚለውን ነገር አባይ ጋር እንዴት እንደሚያያዝ በደንብ ማሳየት መቻል አለብን። የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ ጥቅም ላይ ሲውልም የሀገሪቱን ህዝብ ኢኮኖሚ የበለጠ እንደሚያሳድገው ወጣት ምሁራን በውይይታቸው ገልጸዋል። ይህ በእንዲህ እንዳለ በኢትዮጵያ በአባይ ጉዳይ ላይ በትኩረት የሚሰሩ ባለሙያዎችና መገናኛ ብዙኃን ሊጠናከሩ እንደሚገባ የሚዲያና የኪነ ጥበብ ባለሙያዎች ተናገሩ። ኢትዮጵያውያን ብሔራዊ ጥቅምና ፖለቲካን ሳያቀላቅሉ የህዳሴውን ግድብ ግንባታ በአንድነት መጨረስ ይገባቸዋልም ብለዋል። ባለሙያዎቹ ከኢትዮጵያ ዜና አገልግሎት ጋር ያደረጉት ውይይት አለ። ይመራደም እንደሚከተለው አዘጋጅቶታል። የታላቁ የኢትዮጵያ ህዳሴ ግድብን ከፖለቲካ ጋር ማገናኘት ተገቢ አይደለም የሚሉት በጉዳዩ ላይ ከኢዜአ ጋር ቆይታ ያደረጉ የመገናኛ ብዙኃንና የኪነ ጥበብ ባለሙያዎች ሁሉም አንድነቱን በማጠናከር ግድቡን በተያዘለት ጊዜ እንዲጠናቀቅ እገዛ ማድረግ አለበት ብለዋል። በአሁኑ ወቅት ከፖለቲካ ይልቅ ሀገራዊ ጥቅምን ማስቀደም ያሻል ያሉት ገጣሚ ታገለ ሰይፉና ጋዜጠኛና ደራሲ ጥበቡ በለጠ ካለፈው ስህተታችን በመማር ግድቡን በአንድነት ገንብተን ስራ ላይ ማዋል ያስፈልጋል ሲሉም ተናግረዋል። ብሔራዊ ጥቅምንና ፖለቲካን የመለየት ችግር አሁንም ትናንትም ነበር። ምናልባት ትላንት ይሄ ባይሆን ኖሮ አንድ ሆነን ቢሆን ድሮ አልቆ ነበር ይሄ ግድብ። ኢትዮጵያውያን በታሪካቸው ውስጥ የሀገራቸውን ሉዓላዊነት አስደፍረው አያውቁም እና ምንም እንኳን ውስጣቸው ጸብ ቢኖር ምንም መለያየት ቢኖር ግን በሀገር ጉዳይ በኢትዮጵያ አንድነት ጉዳይ በህልውናዋ ላይ የሚመጣን የሚቃጣን ነገር ሁሉ ነገራቸውን ጸባቸውን እርግፍ አድርገው ጥለው ለዛ ጉዳይ የሚታገሉ ህዝቦች ናቸው። ጋዜጠኛና ደራሲ ጥበቡ በለጠ በአባይ ወንዝ ላይ ጥናትና ምርምሮች በስፋት ሊካሄዱ እንደሚገባና ሁሉም ዜጋ ስለ ህዳሴ ግድቡ ግንዛቤ ኖሮት ማድረግ እንዳለበትም አመላክቷል። ለእኛ ከዚህ በኋላ በጣም ትልቁ ከዚህ ከነበርንበት ድህነት ከነበርንበት ኋላ ቀርነት ይሄ በዘር በጎሳ ምናምን ከምንከፋፈለው የሚያወጣን የአንድነት መሰረት አድርገን የምንጠቀምበት ወንዝ መሆን አለበት። ገጣሚ ታገለ ሰይፉ በበኩሉ ኢትዮጵያ ስለ አባይ በመጪው ትውልድ ላይ ልትሰራ ይገባልም ይላል። በየቋንቋው ብዙ ነገር መሰራት አለበት። አፋሩ ስለ አባይ መስፈን አለበት። ስለ አባይ ቅኔ መቀኘት አለበት። የአባይ ወንዝ ከ75 በላይ የኢትዮጵያ ወንዞችን የውሃ መጠን ሲይዝ ኢትዮጵያን ጨምሮ ከ6000 ኪሎ ሜትር በላይ ርዝመትም አለው። ከ300 ሚሊዮን በላይ ሰዎች ደግሞ በተፋሰሱ ይኖራሉ። ተመልሰናል። ቀሪ ጉዳዮቻችንም ይቀጥላሉ። በትግራይ ክልል የነበረው የእንቅስቃሴ ገደብ በከፊል ተነስቶ በዞኑ ውስጥ እንቅስቃሴዎች እንዲኖሩ ከመፈቀዱ ጋር ተያይዞ የኮሮና ቫይረስ ስርጭትን ለመከላከል በትኩረት እየተሰራ እንደሚገኝ የአድዋ ከተማ አስተዳደር ገለጸ። ከአድዋ መናኸሪያ የሚንቀሳቀሱ ተጓዦች ታዲያ ሙቀታቸው እየተለካና የጉዞ ታሪካቸው እየተመዘገበ የሚገኝ ሲሆን የግንዛቤ መፍጠር ስራውም እግረ መንገዱን እየተሰራ ይገኛል። ባልደረባችን ሙሉጌታ ተስፋይ ዝርዝሩን ልኮልናል። ከኮሮና ቫይረስ መከሰት ጋር ተያይዞ በትግራይ ክልል በታወጀው የአስቸኳይ ጊዜ አዋጅ ከቦታ ቦታ የሚደረግ እንቅስቃሴ መገደቡን ይታወሳል። ገደቡ በኢኮኖሚያዊና ማህበራዊ ትስስር የፈጠረው ጫና በመገንዘብ የክልሉ ኮማንድ ፖስት በዞን ውስጥ የሚደረጉ እንቅስቃሴዎችን ፈቅደዋል። በዚህም ደስተኞች መሆናቸውን በአድዋ መናኸሪያ ያገኘናቸውን ተጓዦች ተናግረዋል። መጀመሪያ ያው የሆነ እንቅስቃሴ ተዘግቶ ነበረ። ያው ተዘግቶ በመዘጋቱ ደግሞ ሁላችን ተቸግረን ነበረ። አሁን ግና ከተፈቀደ በኋላ በጣም እንቅስቃሴው ተጀምረዋል። ለስራችን አንዳንድ ሰዎች ወደ ስራቸው እየሄዱ ነው። አንዳንድ ቢዝነስም ተጀምረዋል። ስለዚህ በመፈቀዱ በዞን ውስጥ ሆኖ በመፈቀዱ በጣም እኔ ደስተኛ ነኝ፣ ደስ ብሎኛል። እነዚህ እንቅስቃሴዎች ሲደረጉ አሽከርካሪዎች ጓንትና ማስክ እንዲሁም ሁሉም ተሳፋሪ የአፍና አፍንጫ መሸፈኛ እንዲያደርግ ይገደዳል። አለና ምሳና ህዝናና ሳኒታይዘር ለ አልኮል ለ እንጠልጢና ናናው ኮንትሬና ኢድና ማስክ ጌርና ሁሉም አለን። ሳኒታይዘርና አልኮልም ይዘናል። እንደምታየው ጓንትና ማስክም አድርገናል። በህጉ መሰረትም 50 በመቶ ብቻ ነው እየጫን ያለ ነው።
መኪናችንንም እያጸዳንና ጥንቃቄ እያደረግን እንገኛለን። የአድዋ ጤና ጽሕፈት ቤት ከጸጥታ አካላት ጋር በመሆን ድንጋጌዎቹ እንዲከበሩ የተጓዦች የጉዞ ታሪክ የመመዝገብና ሙቀትን የመለካት ስራዎች በመናኸሪያ ውስጥ እየሰራ ነው። ከየት እንደመጣና ወዴት እንደሚሄደው እየመዘገብን ከዛ እዚህ ጋር ቼክ እያደረግን ሁሉም ነገር ከውጭ ጀምሮ ማስክ፣ ጓንትና ሳኒታይዘር ተጠቅሞ እየገባ ነው። ትንሽ መጨናነቅ አለ መጀመሪያ በመሆኑ ግን እያስተካከልን የዲስታንስ ምናምን እንዲጠብቅ ያደረግን እየሰራ ነው ያለ ነው። ማህበረሰቡን በተለይ አካላዊ ርቀትን በመጠበቅ ረገድ ያለውን ክፍተት በማረም ራሱን ከቫይረሱ ሊከላከል እንደሚገባም ተጓዦች ተናግረዋል። ወተን ጉድለታ ዝበሃል ሕዚ አብ መናኸሪያ የተወሰኑ የሚታዩ ችግሮች አሉ። በመናኸሪያ አካባቢ፣ በገበያ፣ በጠላ ቤቶችና በወፍጮ ቤቶች ችግሮች እንዳሉ ተመልክተናል። ስለዚህ ቫይረሱን ለመከላከል በእነዚህ ቦታዎች የሚታዩ ችግሮችን መፍታት ይገባል። የለይቶ ማቆያ ማዘጋጀቱንና የማህበረሰቡን ግንዛቤ የማሳደግ ስራ እየሰራ እንደሚገኝም የአድዋ ጤና ጽሕፈት ቤት ገልጿል። የክልል ኮማንድ ፖስት በየጊዜው የተሰበሰበ የሚሰጠውን መመሪያ መሰረት አድርጎ ትንሽ ከቦታ ቦታ መፈቀድ ሲጀመር ይህን እንቅስቃሴ ትንሽ አስጊ የሆነ ይሄደ ነው። ለዚህኛው እየተከታተልን በሚገባ ኮማንድ ፖስቱን ዳይሬክሽን እየሰጠ በየጊዜው እየተገናኘ እየተሰበሰበ እየወሰነ ለዚህኛው የመከላከል ስራ እየሰራ ነው። የጸጥታ አስከባሪዎች ህዝቡን እየበተኑ እያስተማሩ፣ ጤና ባለሙያም እያስተማረ ህዝቡን ለዚህ አደጋ እንዳይጋለጥ ጥንቃቄ እንዲያደርግ እየተደረገ ነው። ለኢቲቪ ዜና ሙልጌታ ተስፋይ አድዋም። የኢቲቪ 57 ዜናችን በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። አሁን ደግሞ ከውጭ ያገኘናቸውን መረጃዎች እናጋራችሁ። በአውሮፓ በኮሮና ቫይረስ ሳቢያ እየጨመረ ያለው የሞት መጠን በዚህ ወቅት ያልተጠበቀ መሆኑን የዓለም የጤና ድርጅት ገለጸ። 150 ሺህ በላይ የደረሰው የሞት መጠኑ አሁንም ሊጨምር እንደሚችል አሳሳቢ ቢሆንም አንዳንድ የአውሮፓ ሀገራት ጥሏቸው የነበሩትን ገደቦች እያነሷቸው ስለመሆኑ ቲአርቲ ወርልድ ነው የዘገበው። ፋሲካ እያሌው እንደሚከተለው አጠናቅረዋለች። በኮሮና ቫይረስ ወረርሽኝ በከፍተኛ ሁኔታ የተመታችው ጣሊያን በሀገሪቱ ወረርሽኙ ጣሪያ ደርሶ በነበረ ወቅት በብዙ ሺዎች የሚቆጠሩ ሰዎች ሞተውባታል። በዚህ ወቅት ታዲያ የሞቱ ሰዎችን መቅበሪያ ስፍራ እስኪገኝ አስከሬናቸውን በቤተ ክርስቲያኖች ሰብስቦ ለማቆየት ተገደውም ነበር። ልክ እንደ ጣሊያን ሁሉ በርካታ የአውሮፓ ሀገራት በወረርሽኙ ዜጎቻቸው ረግፈውባቸዋል። አሁን ላይ በወረርሽኙ ስርጭት ከዓለም ቀዳሚ የሆነችው አሜሪካ ከሰሞኑ በቫይረሱ ሕይወታቸው ያለፈባት ሰዎች ቁጥር 100 ሺህ መሙላቱን ገልጻለች። አሁን ደግሞ በወረርሽኙ በከፍተኛ ሁኔታ ስትጠቃ የነበረችው አውሮፓ የሟቾች ቁጥር ከ159 ሺህ መላቁ አስደንጋጭ ሆኗል። የዓለም የጤና ድርጅትም ይህ የሟቾች ቁጥር ያልተጠበቀ መሆኑን ገልጿል። በድርጅቱ ባለሙያ የሆኑት ሃንስ ክሉግ ከመጋቢት ወር ጀምሮ ከ150 ሺህ በላይ የሞት ቁጥር ከ24 የአውሮፓ ሀገራት ሪፖርት ተደርጓል። ይህ የሞት ቁጥርም በዚህ ወቅት ከምንጠብቀው ቁጥር እጅግ የላቀ ነው። ቀድመው በወረርሽኙ ተመተው የነበሩ አንዳንድ የአውሮፓ ሀገራት አሁን ላይ ጥሏቸው የነበሩ እገዳዎችን እያነሱ ነው። በፈረንሳይ አንዳንድ የመገበያያ ሱቆች እንዲከፈቱ ተደርገዋል። ከሚቀጥለው ሳምንት በኋላም ካፌና ሬስቶራንቶች የተስተናጋጆችን ቁጥር በመመጠን ይከፈታሉ። ሰዎችም ከቤታቸው 100 ኪሎ ሜትር ያህል መንቀሳቀስ ይፈቀድላቸዋል ተብሏል። ብሪታንያም በቀጣይ ቀናት ውስጥ ተጥለው የነበሩ እገዳዎች ላይ የተወሰኑ ማቅለያዎችን እንደምታደርግ የሀገሪቱ ጠቅላይ ሚኒስትር ቦሪስ ጆንሰን ገልጸዋል። በዚህም ትምህርት ቤቶችና መሸጫ ሱቆች በተወሰነ መልኩ ክፍት እንዲሆኑ የሚደረግ ሲሆን ከቤት ውጪ እስከ 6 ሰዎች ስብስብም የሚፈቀድ ይሆናል። ሆኖም ግን ጥንቃቄው ችላ የሚባል አይሆንም ብለዋል። በጋራ ወረርሽኙን ለመቋቋም ያደረግነውን ጥረት መና ማስቀረት የለብንም። ስለዚህ በእገዳዎቹ ላይ የምናደርገው ማሻሻያም የተመጠኑና ጥንቃቄ የተሞላባቸው ይሆናሉ። በወረርሽኙ ሳቢያ በአውሮፓ ከፍተኛ የኢኮኖሚ ቀውስ መታየቱም ነው የተገለጸው። በዚህም በርካታ ሰዎች ስራ አጥ ሆነዋል። በባርሴሎና የሚገኙ የኒሳን ኩባንያ ሰራተኞች ኩባንያው በመዘጋቱ 28,000 ሰራተኞች ስራ አጥ በመሆናቸው ተቃውሞ አስነስተዋል። በወረርሽኙ በዓለም አቀፍ ደረጃ የምርት መቀነስ መከሰቱን ተከትሎ ኒሳንና ሌላ ተመሳሳይ ኩባንያ $6 ቢሊዮን ማጣታቸውንም ገልጸዋል። በአውሮፓ አንዳንድ ሀገራት የጣሏቸው ገደቦች እያነሱ በከፊል እንቅስቃሴ ቢጀምሩም ሌሎች ግን በየዕለቱ በቫይረሱ ሳቢያ በሞት የሚያጧቸው ሰዎች ቁጥር አሁንም አሳሳቢ መሆኑን የተገለጸው። ሩሲያም በቫይረሱ ምክንያት ከ4300 በላይ ሰዎች ሕይወት ያለፈባት በአውሮፓ ቀዳሚዋ ሀገር ሆናለች። ቦይንግ ኩባንያ ከ12000 በላይ ሰራተኞችን ስለመቀነሱ አስታወቀ።
ቢቢኤስ ኒውስ እንደዘገበው ኩባንያው ካሉት 160,000 ሰራተኞች ውስጥ ከ12,000 በላዩን ነው የቀነሰው። አሁን ላይ በተከሰተው ዓለም አቀፍ የኮሮና ወረርሽኝ ምክንያት ኩባንያው ሽያጩ መቀዛቀዙን ይፋ አድርጓል። ቦይንግ አሁን ላይ 737 ማክስ ጀቶችን በዝቅተኛ ደረጃ ማምረት እንደሚጀምርም ገልጿል። በኢንዶኔዥያና በኢትዮጵያ በደረሱ 2 የአውሮፕላን አደጋዎች ምክንያት ቦይንግ ኩባንያ ማክስ 737 አውሮፕላኑ እንዳይበር እገዳ ተጥሎበታል። ይህም ለከፍተኛ ኪሳራ ዳርጎታል። ከኢቲቪ ዜና 57 ጋር ስላላችሁ እናመሰግናለን። የተመራረጡ የቢዝነስ ዜናዎች ደግሞ የቀጣይ ደቂቃዎች ወደ እናንተ የሚሻገሩ ይሆናል። ባልደረባዬ ሞላ ለማየሁ እየጠበቃችሁ ነው። ሰላም ሞላ፣ እንደምናመሽ። እንደምናመሽ ሰላም። አምላክ ይመስገን። የአየር ሰዓቱን አስረክቤያለሁ። አመሰግናለሁ። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ሕይወቶን ያለ ስጋት የሚመሩበት አማራጭ ያስፈልገውታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢ ወጪውን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ የቢዝነስ ዘገባ ስፖንሰር ነው። እናመሰግናለን። እንደምናመሻችሁ ተመልካቾች፣ ከሰዓቱ የቢዝነስ መረጃዎች ጋር ሞላ ለማየሁ ነኝ። በቅድሚያም በሲሚንቶ ምርት ዋጋ ላይ የሚስተዋለው አግባብ ያልሆነ የዋጋ ጭማሪን ለመከላከል ሲሚንቶ አምራች ፋብሪካዎች ከልማት ድርጅቶች ጋር አብረው እንደሚሰሩ የንግድና ኢንዱስትሪ ሚኒስቴር አስታወቀ። በሲሚንቶ ምርት ዋጋ ላይ የሚስተዋሉ ችግሮችን ለመፍታትም ከአምራቾችና ባለድርሻ አካላት ጋር ምክክር ተካሂዷል። አባዲ ወይናይ የሀገሪቱ ሲሚንቶ የማምረት አቅም አሁን ላይ በዓመት 17.1 ሚሊዮን ቶን ደርሰዋል። ዘርፉ ከ12000 በላይ ለሚሆኑ ሰዎችም የሥራ ዕድል መፍጠር ችሏል። አሁን ላይ በሀገሪቱ የሲሚንቶ ዋጋ እየጨመረ መምጣቱን ነው የንግድና ኢንዱስትሪ ሚኒስቴር የሚገልጸው። ሚኒስቴር መስሪያ ቤቱ ከዚህ በፊት ከአምራቾች ጋር ውይይት አድርጎ የነበረ ሲሆን አሁንም የምርት ዋጋ ለመቀነስና የመፍትሄ አቅጣጫዎች ላይ ውይይት አድርጓል። በውይይቱ የአንድ ሲሚንቶ ዋጋ አግባብ ባልሆነ ጭማሪ እስከ 600 ብር እየተሸጠ ነው ተብሏል። በውይይቱም አምራቾች፣ የመንግስት የልማት ድርጅቶችና የክልል ኃላፊዎች ተገኝተዋል። በምርቱ ስርጭት ላይ ቢስተካከሉ ያሏቸውንም ሀሳቦች አንስተዋል። በህጋዊ የግብይት ስርዓት ከተሄደ ቅድም እንዳልኩት ከ3 ወር እስከ 15 ወር ይፈጃል። በደላሎች አማካይነት ግብይቱ ከተካሄደ ግን በ3 ቀን ምርቱን ማግኘት ይቻላል። ይሄ ለሀገሪቱም አይጠቅምም፣ ለፋብሪካ ባለቤቶችም አይጠቅምም፣ ለህዝቡም አይጠቅምም። ስለዚህ ሁላችን የምናስብበት ጉዳይና የጋራ መፍትሄ የሚያስፈልግ ጉዳይ ነው ማለት ነው። 6 ወር ሙሉ በ50% ነው የምታመርቱት አለ። አውቶማቲካሊ ምርት ሲቀንስ እንትን ይወጣል፣ ዋጋ ይወጣል። በደላላ ብቻ የወጣ ነገር አይደለም። ፐርፐስሊ ምርት በመቀነሱ የወጣ ነው። ሁለተኛው ትራንስፖርት፣ ኮንስትራክሽኑ ከተነሳ ለእኛም ጠቀሜታ ነው። ምክንያቱም ገበያ ይዞ ነው የሚመጣው። ኮንስትራክሽኑ ካልተነሳ እኮ እኛ አንሸጥም፣ የት እንሸጣለን? መንግስትም፣ ህብረተሰቡም፣ አበዳሪ ባንኮቹም ሁሉም ተጎጂ ሆነው ከቀረቡ፣ አምራቾችም ተጎጂ ሆነው ከቀረቡ መፍትሄው ታዲያ ምንድን ነው? መፍትሄው አሁን ያለውን አርቲፊሻል ዋጋ ፈትሾ እነዚህን በመሀል ያሉ ፕሌየሮች በማጥፋት በንግድ ሰንሰለት ውስጥ የሌሉትን ነጋዴዎች እንዲመዘገቡ ማድረግ ይኖርበታል። የንግድና ኢንዱስትሪ ሚኒስትር ዴኤታው አቶ እሸት ያስፋው አምራቾች የሚያነሱትን የትራንስፖርት ችግር ለመፍታት እየተሰራ መሆኑን ገልጸዋል። የደላላ ጣልቃ ገብነትም ሊስተካከል ይገባል ብለዋል። ዋጋ እየወሰነ ያለው ፋብሪካዎቹ ላይ፣ ሲሚንቶ ፋብሪካዎቹ ላይ ቁጥር 1 የሚወስነው ደላላ ነው። ዋጋ የሚወስነው እሱ ነው። ስርጭቱን የሚወስነው እሱ ነው። ሲፈልግ ደግሞ እንዲከዘን እንዲቆይ ደግሞ ያደርገዋል። እኔ እሱ ጋር ያለው በደንብ መታየት አለበት ብዬ ወስዳለሁ። ሌላው ካለ ደረሰ መሸጥ መግዛት አለ። ካለ ደረሰ ፋብሪካ ላይ የሚነገረን ፋክተሪ ጌት ፕራይስ ተብሎ የሚነገረና መሬት ላይ ያለው ደግሞ ልዩነት አለ። በዚህ ዙሪያ ላይ በሀሳብ ተያይዘን መስራት አለብን። ከዚህ ውጭ ቁጥጥር ጋር ያለውን ጠንካራ በሆነ መንገድ የተቋቋመ ቲም አለ፣ አጠናክረን እንቀጥላለን። የሲሚንቶ አምራቾች አሁን ላይ እያመረቱት ያሉት የአቅማቸውን ግማሹን ብቻ መሆኑን ገልጸዋል። በኮሮና ቫይረስ ወረርሽኝ ምክንያት የንግድና ኢንቨስትመንት ስራቸው ለተጎዳባቸው ተቋማትና የህብረተሰብ ክፍሎች በተጠና መልኩ ድጋፋቸውን አጠናክረው እንደሚቀጥሉ ባንኮች ገለጹ። መንግስትም በኢኮኖሚ መቀዛቀዝ ምክንያት ባንኮች እንዳይጎዱ
ክትትልና ድጋፉን ሊያደርግ እንደሚገባም ባንኮቹ ጠይቀዋል። ብርሃን እያየው ዝርዝር መረጃ አለው። መንግስት የኮሮና ቫይረስ ወረርሽኝ መከሰቱን ተከትሎ ኢኮኖሚው እንዳይጎዳና ዜጎች ጫና ውስጥ እንዳይገቡ በማሰብ በባንኮች በኩል ለሚደረግ ድጋፍ ከ16 ቢሊዮን ብር በላይ ወጪ አድርጓል። ባንኮችም በወረርሽኙ ምክንያት ደንበኞቻቸው እንዳይቸገሩ የገቢና ወጪ ንግድ እንደዚሁም ኢንቨስትመንት እንዳይጎዳ የድጋፍ እርምጃዎችን እየወሰዱ ነው። የተጎዱ ሴክተሮችን አሁንም በብዙ መልኩ እያገዝናቸው ነው ያለ ነው። ብድሮቻቸውን በማራዘም ለደሞዝ መክፈያ የሚሆናቸውን ተጨማሪ ብድር በመስጠት ሰራተኞች እንዳይበተኑ፣ በብድር ማራዘሚያ ወቅት ይከፍሉት የነበረውን የማራዘሚያ ክፍያ በማንሳት፣ ቀድሞ ደግሞ ብድር መክፈል የቻለ ደንበኛ ካለ ከዚህ በፊት ይጣልበት የነበረውን ቀድሞ በመክፈል ይቀጡት የነበረውን ቅጣት በማንሳት፣ የወለድ ምጣኔ ማሻሻያዎችን በማድረግ ደንበኞቻችን ይሄን አስከፊ ጊዜ የነሱን ጫና ተካፍለን እንዲሻገሩ ለማድረግ ያላሰለሰ ጥረት ነው እያደረግን ያለ ነው። የወለድ ቅናሽ አድርገናል። በተለይም በቱር ኤንድ ትራቨል እና አበባ ላይ እነዚህ አጠቃላይ በወለድ ብቻ የወሰነውን እርምጃ ብናይ ከ100 ሚሊዮን በላይ ባንኩን ያስወጣዋል በጠቅላላ። ከዚህ አልፈን ደግሞ በዚህ በመተማመኛ ሰነድ ወይም ኤልሲ የምንላቸው ላይ ደግሞ እሱም ላይ ኮሚሽኖችን ቀንሰናል። የኢትዮጵያ ንግድ ባንክ በበኩሉ የወሰዳቸው እርምጃዎች በጥናት ላይ የተመሰረቱና ዝቅተኛ ገቢ ያላቸው ህብረተሰብ ክፍሎች ላይ ትኩረቱን አድርጓል። በኮንዶሚኒየም ቤት ብድር ተበዳሪዎች ላይ ሊመጣ የሚችለውን ጫና ለመቀነስ እስከ ሰኔ ያለውን ክፍያ የ3-4 ወር ክፍያ ዌቭ አድርገናል። ክፍያው ግዴታ እንዳይሆን አቅም ያላቸው ይከፍላሉ፣ እንዳይወዘፍባቸው። በቀጣይ ያው ይህን ያልተከፈለውን በሚቀጥለው ጊዜ ላይ አከፋፍለን እንዲከፈል ለማድረግ ነው። ሆኖም ግን የወረርሽኙ ጉዳት በፍጥነት አለመለየትና ተጽዕኖ ምን ያህል ጊዜ ይቆያል የሚለውን በውል ማወቅ አለመቻል የሚወሰዱ እርምጃዎች ጥናትን መሰረት እንዲያደርጉ ሆኗል ብለዋል። በሚዲያ ሲነገር የነበረው ቅድመ ትንበያ የተነሱ ነገሮች ሙሉ በሙሉ እንዳሉ የሰሩ አይደሉም። ኢቭን አበባ ንግድ በቃ ዜሮ ገባ አንድ ጊዜ ሚዲያ ላይ የሆነ ነገር ስናይ ነበረ፣ ግን አልነበረም። አበባም ኤክስፖርት እየተደረገ ነው። እንዳውም ከሌላው ጊዜ ብዙም ያነሰም አይደለም፣ የተሻለ ነው እየሆነ ያለው። ግን አሁን አገልግሎት ሰጪ ተቋማት ላይ በከፍተኛ ደረጃ ሊጎዱ እንደሚችሉ እየታየ ነው። ባንኮች ይህን መሰል እርምጃ እየወሰዱ ባሉበት በአሁኑ ወቅት ሁኔታዎች ወደ ነበሩበት እስኪመለሱ ሊደርስባቸው ለሚችል ጉዳት መንግስት በቅርበት ድጋፍ ሊያደርግላቸው እንደሚገባ ጠይቀዋል። በአሁኑ ወቅት ባንኮች በቂ የሆነ ገንዘብ አለ፣ ማበደር እንፈልጋለን። በዚህ ወቅት ግን በቂ ተበዳሪዎች ወደ ባንክ እየመጡ አይደለም። ምክንያቱም አሁን ያለው የቢዝነስ ሁኔታ የቀዘቀዘና አዋጪ ስላልሆነ በዚህ ወቅት ላይ ተበድረው ወለድ መክፈል ስለማይፈልጉ ብዙ ተበዳሪዎች የሉም። ይሄን ያነሳሁልህ ጉዳቱ ባንኮችም ላይ ጉዳት አለው፣ ሁሉም ላይ ነው። ባንኮቹም ከልክ በላይ ፈታ ብለው አይ እኛ በጣም በሰፊው የንግዱን ማህበረሰብ የቀውስ ሸክም እንሸከማለን ብለው እጃቸውን በሰፊ ቢዘረጉም እንኳ መንግስት ደግሞ አይ እዚህ ጋር ይበቃቸዋል እናንተ ማለት መቻል አለበት። በሌላ በኩል በታክስ ሪሊፍ በሰፊው ድጋፍ ቢደረግላቸው መልካም የሚሆነው ለባንኮቹ። እኛ ብዙ ኃላፊነት አለብን። ለነሱ ያን ከመስጠት በላይ በፖሊሲ ደረጃ እንደ ሀገርም ምን እርምጃ መወሰድ አለበት? ባንኩ ብቻውን መውሰድ የማይችላቸው ነገሮች አሉ። ወለድ አሁን ለተቀማጭ ገንዘብ ወለድ እየከፈለ ለተበዳሪ ወለዱን ከዛ በታች ማውረድ የሚችልበት እድል የለም፣ የራሱ የተለየ ገንዘብ ምንጭ ስለሌለው። በፖሊሲም ደረጃ እርምጃዎች መወሰድ ካለባቸው ለችግሩ የማይቀረፍ ከሆነ ለፖሊሲም ግብአት የሚሆኑ ሀሳቦችም ጭምር ከኛ እንድናፈልቅ ይጠበቃልና ያንንም እያደረግን ነው። ወረርሽኙ ከተከሰተ ጊዜ ጀምሮ ከፍተኛ ጉዳት እያስተናገደ ያለው የሆቴልና ቱሪዝም ዘርፍን ለመታደግ መንግስት 3.1 ቢሊዮን ብር በባንኮች በኩል ድጋፍ ማድረጉ የሚታወስ ነው። የምሽቱ የቢዝነስ መረጃዎች እነዚህ ናቸው። በሰላም አምሹ። ሰለሞን ወደ አንተ ልመልስ። አመሰግናለሁ ሞላ። መልካም ምሽት። መልካም ምሽት። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ሕይወቶን ያለ ስጋት የሚመሩበት አማራጭ ያስፈልገውታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችውን
ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አሁን ደግሞ የሀገራችን ዋና ዋና ከተሞች በቀጣይ ቀናት የሚኖራቸውን የአየር ትንበያ ሁናቴ ተከታትለን እንመለሳለን። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ሕይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችውን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሕይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችውን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ኢቲቪ 57 ዜናችን ከመልእክቶች በኋላ ይመለሳል። መላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ያኔ በቅርንጫፍ መስኮት ስንጀምር አምናችሁን ነበር። ቀጥለን በመጀመሪያው ሙአዚን በቢላል ስም የመጀመሪያውን ከወለድ ነጻ የባንክ አገልግሎት ብቻ የሚሰጥ ቅርንጫፍ ስንከፍት አብራችሁን ነበራችሁ። ዛሬ አማና ጠባቂው ባንካችሁ ለሚሊዮኖች ተስፋና ብርሃን የሆነውን ከወለድ ነጻ የባንክ አገልግሎት ሲቢኢ ኑር በማለት መሰየሙ ስናበስሮ በታላቅ ደስታ ነው። ሲቢኢ ኑር በታማኝነት በአገልጋይነትና በታታሪነት የሚገለጽ ብርሃን ነው። ሲቢኢ ኑር በሐላል የመኖር ነጸብራቅ ነው። የሸሪያ ሕግጋትን በማሟላት ከሸሪያ አማካሪ ኮሚቴ እውቅና ያገኘባቸውን ከወለድ ነጻ የተቀማጭ ገንዘብ አገልግሎት፣ የፋይናንስ አገልግሎት፣ የዓለም አቀፍ የንግድ ድጋፍ እንዲሁም አዲስ መስጠት የጀመርናቸውን የለቤክ ተቀማጭ ሂሳብ፣ የዘካ ተቀማጭ ሂሳብ፣ የዲያስፖራ የቤት መግዣ ፋይናንስ አገልግሎት እንዲጠቀሙ እንጋብዛለን። ኢድ ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወገን ከወገኑ የሚተሳሰብበት ያለው ለሌለው የሚያካፍልበት ወር የሆነውን ረመዳንን በጾም አሳልፈን ኢድ አልፈጥር ነውና እንኳን አደረሳችሁ። ከውጭ ሀገር የተላከላችሁን ገንዘብ በንብ ባንክ በኩል ስትመነዝሩ ወይንም በስዊፍት አድራሻ ስትቀበሉ እኛም ልንሸልማችሁ ወደናል። በዓለም አቀፍ ገንዘብ አስተላላፊ ወኪሎች አማካኝነት ከውጭ ሀገር የተላከላቸውን ገንዘብ በንብ ባንክ በኩል በመቀበላቸው ባልጠበቅኩት ፍጥነት ተስተናግጃለሁ። በአገልግሎታቸውና በመስተንግዷቸው ረክቻለሁ። እኔ ቴሌቪዥን ተሸልሜያለሁ። በዓል እንደመሆኑ ደንበኞቻችን ደስ እንዲላቸው ዘመናዊ ቤት መኪና፣ ሞተር ብስክሌቶች፣ ፍሪጆች፣ ቴሌቪዥኖችና በሽ ስማርት የሞባይል ቀፎች ለሽልማት አዘጋጅተን እድለኞች እየወሰዱ ነው። ከውጭ ሀገር ገንዘብ ተላከሉ? እንግዲያውስ በንብ ባንክ በኩል ይቀበሉ፣ ይመንዝሩ፣ ይሸለሙ። ራሳችንን ከኮቪድ-19 ወረርሽኝ ተክተን እንከላከል። ኢድ ሙባረክ። ንብ ኢንተርናሽናል ባንክ ይሰራዋል ከልብ እንደ ነጋዴ ኖት? የተሻለ ጥቅም፣ የተሻለ ወለድ የሚያስገኝሎ አዲስ አማራጭ ይሄውሎ። አዲስ ፕሪሚየም ከአዲስ ኢንተርናሽናል ባንክ። አዲስ ፕሪሚየም ከመደበኛው ቁጠባ የበለጠ ወለድ የሚያስገኝሎ በደብተር የሚንቀሳቀስ የቁጠባ ሂሳብ። አዲስ ፕሪሚየም ተቀማጭ ገንዘቦ በጨመረ ቁጥር ወለዱም አብሮ የሚጨምር። አዲስ ፕሪሚየም ባሻው ጊዜ ገንዘብ ለማውጣት ገደብ የሌለው። የቁጠባ ሂሳቦን ለመጀመር የሚያስፈልገው እርሾ 50 ሺህ ብር ብቻ ነው። ዛሬውን ወደሚቀርበው የአዲስ ኢንተርናሽናል ባንክ ቅርንጫፍ ሄደው የአዲስ ፕሪሚየም ቁጠባ ተጠቃሚ ይሁኑ። አዲስ ፕሪሚየም የተሻለ ወለድ የሚያስገኝ ግሩም የቁጠባ መንገድ። አዲስ ፕሪሚየም ያጓጓል። አዲስ ኢንተርናሽናል ባንክ ቀዳሚ ምርጫው።
በመስረታ ላይ ያለው አማራ ባንክ አክሲዮን ማህበር የአክሲዮን ሽያጭ ከጀመረበት ጊዜ ጀምሮ 6 ቢሊዮን ብር የተፈረመ ካፒታልና 4.4 ቢሊዮን ብር በጥሬ ገንዘብ የተከፈለ ካፒታል አክሲዮን መሸጡ ይታወቃል። የመስራቾች ጠቅላላ ጉባኤውን ሚያዝያ 24 ቀን 2012 ዓ.ም ለማካሄድ ዝግጅት ሲያደርግ የቆየው አማራ ባንክ በኮሮና ቫይረስ የወረርሽኝ በሽታና ወረርሽኙን ተከትሎ በወጣው የአስቸኳይ ጊዜ አዋጅ ማናቸውም ስብሰባ እንዳይደረግ በተጣለው ገደብ ምክንያት ጉባኤውን ላልተወሰነ ጊዜ አራዝሟል። በተለያየ ምክንያት እስካሁን የአክሲዮን ግዢውን ለመፈጸም ያልቻላችሁና አክሲዮናችሁን ማሳደግ ለምትፈልጉ ኢትዮጵያውያንና ትውልደ ኢትዮጵያውያን የውጭ ሀገር ዜጎች የባንካችንን አክሲዮን እንድትገዙ እየጋበዝን የመስራቾች አክሲዮን ሽያጭ ከሚያዝያ 8 ቀን ጀምሮ ላልተወሰነ ጊዜ መራዘሙን እያስታወስን ባንካችን የመስራቾች ጉባኤውን ለማከናወን የሚያስችል ሁኔታ እንደተፈጠረ የጠቅላላ ጉባኤውን ጥሪ የሚያደርግ ሲሆን በመካከል ባለው ጊዜ ባንኩን ስራ ለማስጀመር የሚያስችሉ የቅድመ ዝግጅት ስራዎችን የሚያጠናቀቅ መሆኑን ለክቡራን የባንኩ አክሲዮን ፈራሚዎች በሙሉ ለመግለጽ እንወዳለን። ራሳችንና ወገኖቻችንን ከበሽታው እንከላከል። አማራ ባንክ አትርፎ የሚበለጽጉበት። ጤና ይስጥልኝ ኢትዮጵያ። ጤና ይስጥልን ክቡራትና ክቡራን። ጤና ይስጥልኝ እንደምላችኋል። የኢትዮጵያ ቴሌቪዥን ነው። አራት ማዕዘን ጤና ይስጥልኝ ተመልካቾቻችን። ከኢትዮጵያ ቴሌቪዥን ከኢቲቪ 57 ዜናዎች ጋር አልጋነሽ ተካ ነኝ። ለአዋሽ ኢንተርናሽናል ባንክ አክሲዮን ማህበር ባለ አክሲዮኖች በሙሉ የአዋሽ ኢንተርናሽናል ባንክ አክሲዮን ማህበር ባለ አክሲዮኖች ህዳር 20 2012 ዓመተ ምህረት ባካሄዱት 16ኛ ድንገተኛ ጠቅላላ ጉባኤ ቀደም ሲል በ14ኛ ድንገተኛ ጠቅላላ ጉባኤ ላይ የባንኩ ካፒታል ከብር 3 ቢሊዮን ወደ ብር 6 ቢሊዮን እንዲያድግ የተወሰነው የክፍያ ማጠናቀቂያ ጊዜ ተሻሽሎ እንደ አውሮፓውያን አቆጣጠር እስከ ሰኔ 30 2020 እንዲሆን የወሰኑ መሆኑ ይታወቃል። በመሆኑም የተደለደለላችሁን አክሲዮን ፈርማችሁ ክፍያዎቻችሁን ያላጠናቀቃችሁ የባንኩ ባለ አክሲዮኖች እንደ አውሮፓ አቆጣጠር እስከ ሰኔ 30 2020 ድረስ የሚጠበቅባችሁን ክፍያ በሕጉ መሰረት እንድትፈጽሙ የባንኩ የዳይሬክተሮች ቦርድ ጥሪውን ያቀርባል። በተጠቀሰው ጊዜ ውስጥ ካልተከፈለ በሕጉ መሰረት ተጨማሪ አክሲዮኖች ለመግዛት ተመዝግበው እየተጠባበቁ ለሚገኙ ሌሎች ባለ አክሲዮኖች የሚተላለፍ መሆኑን በትህትና ይገልጻል። የአዋሽ ባንክ ዳይሬክተሮች ቦርድ። የኢትዮጵያ መድን ድርጅት ባለፉት 24 ሰዓታት በኮሮና ቫይረስ ምክንያት ተጨማሪ የአንድ ሰው ሕይወት ያለፈ ሲሆን 137 ሰዎች ቫይረሱ እንደተገኘባቸው የጤና ሚኒስቴር አስታወቀ። የሕዝብ ተወካዮች ምክር ቤት 48.6 ቢሊዮን ብር ተጨማሪ በጀት አጸደቀ። በአውሮፓ በኮሮና ቫይረስ ሳቢያ እየጨመረ ያለው የሞት መጠን ከዚህ ወቅት ያልተጠበቀ መሆኑን የዓለም የጤና ድርጅት ገለጸ። ጤና ይስጥልን፣ ሰላም በያላችሁበት እንደምናመሻችሁ። አበይት ነጥቦቹን ያስቀደመው የኢትዮጵያ ቴሌቪዥን ቲቪ 57 ዜናችን ከዋናው ስቱዲዮ በቀጥታ የሚተላለፍ ነው። ሰለሞን ኃይለ ኢየሱስ ነኝ። ባልደረባዬ እስከዳሪ ኩኖ አምላክ የምልክት ቋንቋውን እየተረጎመች ትቆያለች። አብራችሁን ቆዩ። በቅድሚያ በኮሮና ቫይረስ ምክንያት ተጨማሪ አንድ ሰው ሕይወት ማለፉን የጤና ሚኒስቴር አስታወቀ። ባለፉት 24 ሰዓታት ውስጥ በተደረገ 5015 የላቦራቶሪ ምርመራ 137 ሰዎች ኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታውቋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 968 ደርሷል። በተጓዳኝ ህመም ምክንያት ሕክምና ላይ የነበሩ የ62 ዓመት ዕድሜ ያላቸው ወንድ ለኮሮና ቫይረስ በተደረገ ምርመራ ውጤታቸው ሳይደርስ ሕይወታቸው አልፏል። በምርመራ ወቅትም ቫይረሱ እንደተገኘባቸው ስለተረጋገጠም በአጠቃላይ በኢትዮጵያ በበሽታው ምክንያት ሕይወታቸው ያለፉ ሰዎች ቁጥር 8 ደርሷል። ቫይረሱ በምርመራ የተገኘባቸው ሰዎች 86ቱ ወንድና 51 ሴት ሲሆኑ ሁሉም ኢትዮጵያውያን ናቸው ብሏል የጤና ሚኒስቴር። እድሜያቸው ደግሞ ከ4 እስከ 75 ዓመት የሆኑ ናቸው። ቫይረሱ በምርመራ የተገኘባቸው ከዚህ ከአዲስ አበባ 109 ሰዎች፣ ከአፋር ክልል 1 ሰው፣ ከቤንሻንጉል ጉሙዝ ክልል 2 ሰዎች፣ ከአማራ ክልል 17 ሰዎችና ከኦሮሚያ ክልል ደግሞ 8 ሰዎች ይገኙበታል። ቫይረሱ በምርመራ ከተገኘባቸው ውስጥ የውጭ ሀገር የጉዞ ታሪክ የሌላቸው ያላቸው 20 ሰዎች፣ በበሽታው ከተያዘ ሰው ጋር የታወቀ ግንኙነት ያላቸው 8 ሰዎች ሲሆኑ የውጭ ሀገር የጉዞ ታሪክና በበሽታው ከተያዘ ሰው ጋር
የታወቀ ግንኙነት የሌላቸው ደግሞ 109 ሰዎች ስለመሆናቸው የጤና ሚኒስቴር አስታውቋል። በሌላ በኩል በትናንትናው ለ6 ሰዎች ከዚህ ከአዲስ አበባ ከበሽታው ያገገሙ መሆኑንና እስካሁን በአጠቃላይ ከበሽታው ያገገሙ ሰዎች ቁጥር በኢትዮጵያ 197 ስለመድረሱም ተጠቁሟል። በኢትዮጵያ እስካሁን በአጠቃላይ 101581 የላቦራቶሪ ምርመራ መደረጉን የጤና ሚኒስቴር አስታውቋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በመላው ሀገሪቱ የኮሮና ቫይረስ ምርመራ ተጠናክሮ መቀጠል እንዳለበት አሳሰቡ። ኮቪድ-19ን ለመከላከል የተቋቋመውና በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት ስራው የሚከናወነው የሚኒስትሮች ኮሚቴ ስብሰባ አካሂደዋል። እስካሁን በተከናወኑ ስራዎች ላይ ውይይት የተካሄደ ሲሆን የክንውን ሂደቱም ተገምግሟል። በውይይቱ የጤና ሚኒስቴር በቫይረሱ የተያዙ ሰዎች ቁጥርን ስለመጨመሩ ገልጿል። 67 በመቶ የሚሆኑት አዲስ በቫይረሱ የተያዙ ሰዎች በዚህ በአዲስ አበባ የሚገኙ መሆኑ ቫይረሱ በማህበረሰቡ መካከል ስለመዛመቱ እንደሚያሳይም ተመላክቷል። ቤት ለቤት የሚካሄደው የሙቀት ልኬታና የቫይረሱ ምልክቶች የመለየት ስራ እንዳለ ሆኖ በቫይረሱ ከተያዙ ሰዎች ጋር ንክኪ የመኖሩን ሂደት የሚፈትሹ ከ700 የሚበልጡ ቡድኖች በመላው ሀገሪቱ መሰማራታቸው ተገልጿል። በሌላ በኩል የመንግስት ተቋማት በአካል ተገናኝተው በሚያካሂዷቸው ስብሰባዎች ምትክ የሚከናወኑ በቴክኖሎጂ የታገዙ ስብሰባዎች በጥሩ ሁኔታ እየተካሄዱ መሆኑን የኢንፎርሜሽን ኮሚዩኒኬሽን ቴክኖሎጂ ንዑስ ኮሚቴ አስታውቋል። በውይይቱ ወቅት በ11 ተቋማት ውስጥ ለወትሮ ገጽ ለገጽ የሚሰጡ 75 መንግስታዊ የሆኑ አገልግሎቶችም አሁን ላይ በኢንተርኔት በመታገዝ እየተካሄዱ እንደሆነም ተጠቁመዋል። በተመሳሳይ ሌሎች ንዑሳን ኮሚቴዎችና ዋና ዋና ክንውኖችን እንደዚሁም ተግዳሮቶችን የገለጹ ሲሆን በተለይም በማህበረሰቡ ዘንድ የሚታየው ቸልተኝነት ትኩረት ተደርጎበታል። በተጨማሪም ወረርሽኙን ከመመከት ጎን ለጎን በአበይት ዘርፎች ምርታማነትን ማስቀጠል እጅግ አስፈላጊ እንደሆነም ተነግሯል። መረጃውን ያገኘነው ከጠቅላይ ሚኒስትር ጽሕፈት ቤት የፌስቡክ ገጽ ላይ ነው። የሕዝብ ተወካዮች ምክር ቤት 48.6 ቢሊዮን ብር ተጨማሪ በጀትን አጸደቀ። የኮሮና ወረርሽኝ ምክንያት መሆኑን ተከትሎ 15 ሚሊዮን ዜጎች ለተረጅነት ይጋለጣሉ ተብሏል። ባልደረባችን አዝመራው ሞሴን የተከታተለው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን በአራተኛ ልዩ ስብሰባው በ7 አጀንዳዎች ላይ ተወያይቷል። መንግስት የኮሮናን ጫናን ለመቋቋም ተጨማሪ 48.6 ቢሊዮን ብር ያስፈልገኛል ያለበትን አጀንዳ የምክር ቤቱ አባላት ማብራሪያ ጠይቀው የገንዘብ ሚኒስትሩ አቶ አህመድ ሺዴ ምላሽ ሰጥተውበታል። በጀት ጥያቄውን ደግፋለሁኝ። ገንዘቡ አጠቃቀምን በተመለከተ ምክር ቤቱ ማወቅ ያለበት ዝርዝር ነገር አልቀረም ወይ? እንዴት ነው ወደ ተግባር የሚገባው? ከሀገር ውስጥ ስንበደር የዋጋ ንረት እንዳያስከትል ጥንቃቄ ማድረግ እንዳለብን ይታወቃልና ከዚህ አንጻር የተደረገ ዝግጅት ምን ይመስላል የሚለውን ጥያቄ ለመጠየቅ ነው። አመሰግናለሁ። የገንዘቡን አጠቃቀም በተመለከተ 38 ቢሊዮን ብር የምግብ እርዳታና ተዛማጅ ወጪዎችን ለመሸፈን የቀረበ ነው። እንዲሁም ከ12 እስከ 15 ቢሊዮን በበጀት ሽግሽግ ኦልሬዲ ተግባራዊ እያደረግን ነው የምንገኘው። ከዚህ በተጨማሪ የሕክምና መሳሪያዎች እና የመድኃኒቶች እና ሌሎች የሕክምና አላቂ እቃዎችም ይውላል ማለት ነው። ከዚህ በተጨማሪ ከ20 ቢሊዮኑ 10 ቢሊዮኑ ኦልሬዲ በኢኮኖሚ ውስጥ ያለው ገንዘብ በትሬጀሪ ቢል ወይም በመንግስት ግምጃ ቤት ሰነድ በኩል የተለያዩ ባንኮችና የፋይናንስ ተቋማት እንዲገዙ በማድረግ የሚሸፈን ነው የሚሆነው። ይሄ ከኢንፍሌሽን ጋር ብዙ ግንኙነት የለውም። ሚኒስትሩ አቶ አህመድ ሺዴ ለምክር ቤቱ ሲያብራሩ የኮሮና ወረርሽኝ በኢትዮጵያ ተጨማሪ 15 ሚሊዮን ዜጎችን ለተረጅነት እንደሚዳርግ ገልጸዋል። ከ15 ሚሊዮን መደበኛ ተረጂ ተጨማሪ 15 ሚሊዮን በኮሮና ምክንያት ስለሚኖር አጠቃላይ 30 ሚሊዮን ህዝብ ሰብአዊ እርዳታ እና ተያያዥ የቁሳቁሶች እርዳታ ማድረግ የሚያስችለን የዝግጅት ማድረግ ይኖርብናል ማለት ነው። ይሄም ወደ 38 ቢሊዮን ብር ያስፈልገዋል ማለት ነው። እናም የሚኒስትሩን ማብራሪያ ያዳመጠው ምክር ቤቱ በሙሉ ድምፅ በጀቱን አጽድቆታል። ካቀረበው ብድር 40 በመቶው የተበላሸበትን የኢትዮጵያ ልማት ባንክ መንግስት ካፒታሉን ለማሻሻል ያቀረበው ረቂቅ አዋጅ በቋሚ ኮሚቴው በጥልቅ እንዲታይ ምክር ቤቱ ሰፊ አስተያየት ሰጥቶበታል። በተደራጀ ኃይል የተዘረፈ ባንክ ነው። እኔ ይህንን ባንክ በአዋጅ እንደተቋቋመው በአዋጅ ይፈርሳል ብዬ ተጠብቆ ነበር እና
እኔ አሁን ተጨማሪ ካፒታል ማሳደግ የሚባለው በበኩሉ ቋሚ ኮሚቴው በደንብ ቢያው እንደ መንግስትም ብታይ ጥሩ ነው። ያለፈውን ተጠያቂነት እንዴት ማረጋገጥ ችለን ነው አሁን የምንጨምረው የሚለውን የሚመራለት ቋሚ ኮሚቴ ተቋሙን ኤግዚስተንሱን በሚያረጋግጥበት ጉዳይ ላይ መጀመሪያ ከአስፈጻሚው ጋርም ተገናኝቶ የሚነጋገርበት እድል ቢኖር የተገበሩ አፈ ጉባኤ ሜን ሲሪየስሊ ቢያዩ ትላንት የጠፋውን የዜጋ ገንዘብ መፍትሄ ሊበጅለት ስለሚገባ ካፒታሉን ከማሳደግ ባለፈ ያለፉ አሰራሮችና ለወደፊት መፍትሄ ሊበጅለት የሚገባ ጉዳይ ትኩረት ሊሰጠው እንደሚገባ ኮሚቴው በትኩረት ማየት ያለበት የሚል አስተያየት ስላለኝ ነው። ምክር ቤቱ የጂኦተርማል ሀብት ልማት ረቂቅ አዋጅንና የኤሌክትሪክ ትራንዛክሽን ድንጋጌንም መርምሮ አጽድቋል። ከዚህ በተጨማሪም የሰብአዊ መብት ማቋቋሚያ አዋጅን ለማሻሻል እንዲሁም የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያን ካውንስልን ሕጋዊ ሰውነት ለመስጠት የቀረበውን ረቂቅ አዋጅ ለዝርዝር እይታ ለቋሚ ኮሚቴዎች መርቷል። ዜናዎቻችን እንደቀጠሉ ናቸው። የኢፌድሪ የህገ መንግስት ጉዳዮች አጣሪ ጉባኤ ከኢፌድሪ የህዝብ ተወካዮች ምክር ቤት ከኮቪድ-19 ጋር ተያይዞ በወቅቱ ምርጫን ማካሄድ ባለመቻሉ እንደዚሁም የምክር ቤቶችንና የአስፈጻሚ አካላትን የሥራ ዘመን አስመልክቶ የቀረበለትን የህገ መንግስት ትርጉም ጥያቄ ግንቦት 21 ቀን 2012 ዓ.ም ምላሽ ሰጥቶበታል። ጉባኤው ከምክር ቤቱ ጥያቄው ከቀረበለት ጊዜ ጀምሮ ጉዳዩን ከተለያዩ አቅጣጫዎች አንጻር የመረመረ ሲሆን ውሳኔ ወይንም የውሳኔ ሀሳብ ከመስጠቱ አስቀድሞ በአዋጅ ቁጥር 798/2005 አንቀጽ 9 መሰረት በህገ መንግስት የትምህርት ዘርፍ የተሰማሩና ልምድ ያላቸውን ባለሙያዎች ህገ መንግስትን በማርቀቅ ሂደት በቀጥታም ሆነ በተዘዋዋሪ መንገድ ተሳትፎ ያላቸውን ግለሰቦች ጉዳዩ በቀጥታ የሚመለከታቸውን ተቋማት የኢፌድሪ የጤና ሚኒስቴር፣ የኢትዮጵያ የህብረተሰብ ጤና ኢንስቲትዩትና የኢትዮጵያ ብሔራዊ ምርጫ ቦርድን ሀሳብ ለህብረተሰቡ በግልጽ በሆነ መንገድ በተለያዩ ሚዲያዎች በቀጥታ የቴሌቪዥን ስርጭት በማስተላለፍ በጉባኤውም ሆነ በሀገሪቱ ደረጃ የመጀመሪያ የሆነውን የመስማት ሂደት ወይንም ሂሪንግ አከናውኗል። ከመስማት ሂደቱ ጎን ለጎን ጉባኤው ባደረገው ጥሪ መሰረት በጽሁፍ የቀረቡ በርካታ ሀሳቦችንም ተመልክቷል። በተጨማሪም ሀሳብ ለማጎልበት የሚረዱ ጥናቶችን በጉባኤው ጽህፈት ቤት ባለሙያዎች ያስጠና ሲሆን እነኚህን መሰረት አድርጎም ጉባኤው ባስቀመጣቸው ዋና ዋና ጭብጦች ላይ ለ2 ሳምንታት ያክል ተከታታይና ጥልቀት የሆነ ውይይት አድርጎ ምላሽ በማዘጋጀት የውሳኔ ሀሳቡን ለፌዴሬሽን ምክር ቤት አቅርበዋል። ጉባኤው በምላሹ ላይ ህገ መንግስቱን መሰረት በማድረግ የፍርድ ቤቱን ክርክር አስታከው የመጡ ህገ መንግስታዊ ሂደቶችን ብቻ ሳይሆን ህገ መንግስታዊ የትርጉም ስርዓትን ሊያሰፍኑ የሚችሉ አንኳር ሀገራዊ ጉዳዮች ላይ ትንተናና ብይን በመስጠት ጉባኤውም ሆነ የፌዴሬሽን ምክር ቤት በህገ መንግስቱ የተጣለባቸውን የህገ መንግስት ትርጉም የማሳደግ ኃላፊነት ከግምት ውስጥም አስገብቷል። ጉዳዩ ለጉባኤው ቀርቦ ፊት ለፊትም ይሁን በጽሁፍ የባለሙያዎችን አስተያየት ለማሰባሰብ በመወሰን ጥሪ ከቀረበበት ቀን ጀምሮም በተለያዩ መንገድ ፈጣን ምላሽ በመስጠት ሙያዊ ግዴታችሁን ለተወጣችሁ በመላ ላቅ ያለ ምስጋናውን እናቀርባለን ብሏል። መረጃውን ያገኘነው የህገ መንግስት አጣሪ ጉባኤ ጽህፈት ቤት ነው። መንግስት ለምግብ ማቀነባበሪያነት ፋብሪካዎች ትኩረት ሰጥቶ እየደገፈ መሆኑን የኢንቨስትመንት ኮሚሽን አስታወቀም። ከአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህና የፌዴራል መንግስት የስራ ኃላፊዎች በደብረ ማርቆስ እየተገነባ ያለውን የWE የምግብ ዘይት ማምረቻና ማከፋፈያ ፋብሪካ ሂደትን ጎብኝተዋል። ዘገባውን ያደረሰን የምስራቅ ጎጃም የመንግስት ኮሚዩኒኬሽን ጉዳዮች ቢሮ ነው። ብሩክ ተስፋዬ እንደሚከተለው አጠናቅሮታል። በአማራ ክልል ደብረ ማርቆስ ከተማ በባለሀብቱ አቶ ወርቁ አይተነው በ2.5 ቢሊዮን ብር እየተገነባ 90 በመቶ የደረሰውን WA የምግብ ዘይት ማምረቻና ማከፋፈያ ፋብሪካን የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ፣ የፌዴራል የኢንቨስትመንት ኮሚሽን ኮሚሽነር አቶ አበባ አበባየሁና ሌሎች የፌዴራልና የክልሉ ከፍተኛ የሥራ ኃላፊዎች ጎብኝተውታል። ሀገሪቱ የምግብ ዘይት በሰፊው በማምጣት የምታቀርብ ከመሆኑ አንጻር ፋብሪካው ይህን ሁኔታ በመቀየር የውጭ ምርትን በሀገር ውስጥ በመተካት ዘርፈ ብዙ ጥቅሞችን የሚያስገኝ እንደሆነ የግንባታ ሂደቱን የጎበኙት የፌዴራል ኢንቨስትመንት ኮሚሽን ኮሚሽነር አቶ አበባ አበባየሁ አረጋግጠዋል። ይህ ፋብሪካ አገራችን ወደ ኢትዮጵያ የሚመጣውን ዘይት ከመተካትም ባለፈ ወደ ውጭ ለመላክ ያለው እቅድ ትልቅ ከመሆኑ አንጻር የውጭ ምንዛሬ በማስገኘትም ትልቅ አቅም ያለው ፋብሪካ መሆኑንም ተገንዝበናል።
ከዚህ ባለፈ የሚጠቀመው ግብአት ለፋብሪካው የሚጠቀመው ግብአት በዋነኝነት በሀገራችን የተመረቱ ምርቶች ከመሆናቸው አንፃር ከፍተኛ የሆነ በጥራትም በዋጋ ተወዳዳሪነትም ሆነ በአቅርቦትም በማስፋት ከፍተኛ የሆነ ጥቅም የሚኖረው አርሶ አደሮችም ይህንን አቅርቦት በማቅረብ ከፍተኛ ተጠቃሚ የሚያደርግ በተወሰነ ደረጃም ቢሆን የስራ እድልም የሚፈጥር እንደሆነ አይተናል። ኮሚሽነሩ አያይዘውም ፋብሪካው ሀገራዊ ፋይዳው የጎላ መሆኑን ጠቅሰው የኃይል አቅርቦቱን ለማሟላት ኮሚሽኑ ሁኔታዎችን እንደሚያመቻች አስገንዝበዋል። አለ ኃይል አቅርቦት እንደዚህ አይነት ትልቅ ፋብሪካዎች ስራ መስራት እንደማይችሉ የታወቀ ነው። ስለዚህ እኛም የምንከታተል ይሆናል ማለት ነው። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ አብርሃም አያሌው ዞኑ ለመሰል ኢንቨስትመንት ስራዎች እምቅ አቅም እንዳለው አብራርተዋል። ምስራቅ ጎጃም ከ650 ሺህ ሄክታር መሬት በላይ የሚታረስ መሬት ያለው በጣም ፈርታይል የሆነ መሬት ያለው ነው። ይሄ አካባቢ ደግሞ በተለይ ለዘይት ጥሬ ዕቃ ሊውል የሚችሉ ነገሮችን በማምረት ደረጃ የራሱን ድርሻ ይወጣል እናስባለን። በምርት ደረጃ ከ21 ሚሊዮን ኩንታል በላይ ማምረት የሚችል አቅም ያለው ትልቅ ፖቴንሻል ያለው ነውና ይህን አካባቢ ማልማት፣ እዚህ አካባቢ ላይ ኢንቨስት ማድረግ፣ እዚህ አካባቢ ላይ መደገፍ ለሀገር ትልቅ ዋስትና ይኖረዋል። እዚህ በተጨማሪም በመሰልና በሌሎችም የኢንቨስትመንት መስኮች በመሰማራት ማልማት ለሚፈልጉ ባለሀብቶች ዞኑ እንዲያለሙ ጥሪ አቅርበዋል። ከዚሁ ዜና ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው እንዳሰፈሩት ኢትዮጵያ ወደ ውጭ ሀገር በመላክ የውጭ ምንዛሬ ከምታገኝባቸው ዋነኛ ምርቶች መካከል የዘይት እህሎች ይገኙበታል። የዘይት እህሎችን በማምረትና በማሰራጨት ሂደቱም ከ3 ሚሊዮን የሚበልጡ አነስተኛ ይዞታ ያላቸው አርሶ አደሮች ይሳተፉበታል። ነገር ግን አሁንም ቢሆን ኢትዮጵያ የምግብ ዘይትን በከፍተኛ መጠን ከውጭ ከሚያስገቡ ሀገራት መካከል ትገኛለች። ከ95 በመቶ የሚበልጠው የሀገር ውስጥ ፍጆታ የሚሸፈነው ከውጭ ሀገራት በሚገባ የዘይት ምርት አማካኝነት ነው። በየዓመቱ ዘይትን ከውጭ ሀገራት ለማስገባት የሚወጣው አማካይ የገንዘብ መጠን ደግሞ ከ400 ሚሊዮን ዶላር ይበልጣል። በጎጃም የቡሬ ዳሞትና የደብረ ማርቆስ አካባቢዎች የግሉ ዘርፍ የምግብ ዘይትን በአግሮ ኢንዱስትሪ ኩታ ገጠም እርሻዎች አማካኝነት የማምረቱን ስራ በመጀመር ላይ ይገኛል። የስራው ቀጣይነት የምርት ሂደቶች እንዲሳኩ ለማድረግ የሚያስችል ሲሆን ምርቱን ደግሞ ለኩታ ገጠም አምራቾች ትርፋማነትን ያስገኛል። በዶሮ እርባታ፣ በወተትና የወተት ተዋጽኦ ምርቶች እንደዚሁም ከብት በማለብ ተጨማሪ ስራዎችን ለመፍጠርም የሚያስችል ነው። በዚህ መልኩም የሀገር ውስጥ ፍጆታን መሸፈንና የምግብ ዋስትናን ማረጋገጥ ይቻላል ብለዋል ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ከዓለም የምግብ ፕሮግራም ዋና ስራ አስፈጻሚ ዴቪድ ቤስሊ ጋር ኢትዮጵያ የሰብአዊ እርዳታዎችን በማስተባበር ስለምትጫወተው ሚና፣ ስለዚህ ዓመት አረንጓዴ አሻራ እቅዶች ድጋፍና ኢትዮጵያ የምግብ ደህንነትን ለማረጋገጥና ምርታማነትን ለማሳደግ ስለምታደርገው ጥረት ጥሩ ውይይት ማድረጋቸውን በፌስቡክ ገጻቸው ገልጸዋል። ወደ ሌሎች ጉዳዮች ይሻገራለሁ። ኮሮናን ለመከላከል የሚደረጉ ጥንቃቄዎች አነስተኛ በመሆናቸው መዘናጋቶች እንደሚስተዋሉ የአዲስ አበባ ነዋሪዎች ለኢትዮጵያ ቴሌቪዥን ተናግረዋል። ሰለሞን አበጋዝ አስተያየቶቹ እንደሚከተለው አሰባስቧቸዋል። ጥንቃቄው በአግባቡ እየተካሄደ አይደለም። አልፎ አልፎ ግጭት አለ፣ መሰናከል አለ፣ አብሮ መገፋፋት አለ። ስለዚህ ደግሞ አሁን እርግጥ ከትናንትናው በተሰጠው አዋጅ መሰረት ሁሉም ማስክን አድርጓል። ማስክ አድርጎ እየሄደ ነው ያለው። ነገር ግን ህዝቡ ምንድነው ይሄን መልእክት ስትለው እሺ አይልም፣ አያምንም። የማመኑ ግንዛቤ ገና አልተሰጠበትም። ስለዚህ መዳበር አለበት። ሰዎች ሲንቀሳቀሱ እንዴት እንደሆነ ታያለ እና ትንሽ መዘናጋቱ ያለ ይመስለኛል። እንግዲህ ህብረተሰቡ የሚተላለፉትን መልእክቶች ሰምቶ ቢጠነቀቅ ለራሱም ለህዝቡም ለቤተሰቡም ሊጠቅም ይችላል። አይደለም ብዙ ይቀረናል። በጣም መዘናጋት አለ። በጣም እንደገና ደግሞ አሁን እንደዚህ ውጭ ውለህ ራሱ ቤት ስትገባ ለቤተሰቦች ምን ያህል ትጠነቀቃለህ አንተ? እኔ አሁን ውጭ ከቤቴ ወጥቼ በመመጣ ጊዜ ወደ ቤቴ ስገባ ልብሶቼን ቀይሬ፣ ምክንያቱም ደካማ እናት ይኖርሃል፣ ህጻን ልጅ ይኖርሃል። ለነሱ ያለህን ነገር አውላልቀህ ተጣጥበህ ጸርተህ ሌላ አዲስ ነገር ቀይረን መግባት፣ ይህንን እንኳን ሰው የሚረዳ አይመስለኝም። ህብረተሰቡ ትንሽ ጥንቃቄ ጉለት አለበት እና እየጠነቀቀ አይደለም። ማክስ በአግባቡ አለመጠቀም አለ። አንዳንድ ነገሮች ጠለባ ለቦያ የሚሉትን ያለ መስማት አለ።
እነዚህ ላይ ህብረተሰቡ ትንሽ ጥንቃቄ ጉድለት አለበት ብዬ አስባለሁ። እኔ እንደ ዜጋ የምሰጠው ምንድነው እየተላለፉ ያሉ መልእክቶችን የሃይማኖት አባቶች፣ የመንግስት ባለስልጣናት፣ የጤና ባለሙያዎች ሁሉ የሚሰጠው መልእክት በአግባቡ ሰምተን ብንጠነቀቅ ደስ ይለኛል። በጣም ዋጋ ያስከፍለናል። ምንድነው አሁን እየጨመረ መጣ። በጣም ልንፈራ ይገባል። በፊት 1 እና 2 ሲወራ በጣም በቃ ሁላችንም ተጨንቀን ነበር። አሁን ግን የተለማመድነው ነው የሚመስለኝ። ያ ግን መሆን የለበትም። እየጨመረ ሲመጣ እንዴት ነው ማድረግ ያለብን ብለን እያንዳንዱ ህብረተሰብ ለራሱ መጠንቀቅ መቻል አለበት። ይህ በእንዲህ እንዳለ ትንባሆ የሚያጨሱ ሰዎች በኮሮና ቫይረስ ከተያዙ ለከፍተኛ ጉዳት እንደሚዳረጉና ለሌሎችም ቢሆን አጋላጭነታቸው የሰፋ መሆኑን በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የውስጥ ደዌና የሳምባ ጽኑ ሕክምና ባለሙያ የሆኑት ዶክተር አስቻለው ወርቁ ተናገሩ። ባልደረባችን ሰለሞን አበጋዝ ከዶክተር አስቻለው ወርቁ ጋር ቆይታ አድርጎ ነበረ። ተከታተሉትና እንመለሳለን። ዶክተር አስቻለው ወርቁ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የውስጥ ደዌ የሳምባና የጽኑ ሕክምና ባለሙያ፣ በቅድሚያ ለቃለ መጠየቅ ፈቃደኛ ስለሆኑ ከልብ አመሰግናለሁ። ስለጋበዝከኝ አመሰግናለሁ። ትንባሆን መጠቀም የተለያዩ የጤና ጠንቆችን እንደሚያስከትል የጤና ባለሙያዎች ይናገራሉ። በዓለማችንም ትንባሆን የሚጠቀሙ በርካታ ዜጎች በየዓመቱ ለህልፈት ይዳረጋሉና ለመሆኑ ትንባሆን መጠቀም የሚያስከትለው የጤና ጉዳት እንዴት ይገለጻል? የሳምባ ካንሰር በዋናነት ነው። የአንጀት ካንሰር ሊያመጡ ይችላሉ። ከካንሰር ውጭ ደግሞ የሆነ ህመሞችንም ላይ ስትሮክ፣ ወደ ጭንቅላት የደም መቋረጥ ችግር ያመጣሉ። የልብ ህመም በሽታ ያመጣሉ። የደም ስር በመጥበብ ጋንግሬን በማምጣት እስከ እግር መቆረጥ፣ አካል እጅ መቆረጥ የሚሆን ችግር ሊያመጡ ይችላሉ። ለምሳሌ ኢትዮጵያ ውስጥ ብናይ አንድ ሰው በቀን 11 ሲጋራ ነው የሚያጨሰው በአቬሬጅ በየቀኑ የሚያጨሱ ሰዎች። ይሄም ከገቢያቸው 10 በመቶ የሚሆነውን ለሲጋራ ግዢ ያውላሉ በየቀኑ የሚያጨሱ ሰዎች። የኮቪድ-19 የመተንፈሻ አካልን የሚያጠቃ በሽታ እንደመሆኑ መጠን ትንባሆ ማጨስ ጋር ምን አይነት ግንኙነት ይኖረዋል? 40 በመቶ የሚሆነው የሲጋራ የጤና ችግር ከሳምባ ጋር የተገናኘ ነው፣ የመጀመሪያው ማለት ነው። ስለዚህ ኮቪድ-19 ደግሞ በዋናነት በሳምባ በኩል የሚገባና አብዛኛውን ሰው የመተንፈስ ችግር የሚፈጥር ህመም ስለሆነ በጋራ የመደመርና የመረዳዳትና ችግሩን የማባባስ ባህሪ ይኖረዋል። በሁለተኛ ደረጃ ደግሞ ያው ሪፖርቶችን እንደምታውቀው ኮቪድ-19 ከያዛቸው ሰዎች በጽኑ የሚታመሙትና ህይወታቸውም ያለፈው ተጓዳኝ ህመም ያላቸው ናቸው። ይህም የደም ብዛት፣ የልብ ህመም፣ ስኳር፣ ካንሰር ያላቸው ናቸው። ሲጋራ ደግሞ ለእነዚህ ነገሮች ተጋላጭነትን ይጨምራል። ስለዚህ ልክ በዚሁ ምክንያት ሲጋራ የሚያጨሱ ሰዎች በሚኖርባቸው ተጓዳኝ የጤና ችግር ምክንያት የኮቪድ-19 የህክምና ውጤታቸው የከፋ ይሆናል። በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የውስጥ ደዌ የሳምባና የጽኑ ሕክምና ባለሙያ ዶክተር አስቻለው ወርቁ እዚህ ተገኝተው ማብራሪያዎችን ስለሰጡን ከልብ አመሰግናለሁ። አመሰግናለሁ። በኮሮና ቫይረስ ስርጭት ምክንያት በዜጎች ላይ የሚፈጠረውን ምጣኔ ሀብታዊ ችግሮችን ለመፍታት ጥሪ መደረጉን ተከትሎ በርካታ ተቋማትና ግለሰቦች የድጋፍ ምላሻቸውን በመስጠት ላይ ናቸው። በዚህም መሰረት በተለያዩ የዓለም ሀገራትና በሀገር ውስጥ የሚገኙ ግለሰቦችና ድርጅቶች ከ15 ሚሊዮን ብር በላይ በአይነትና በገንዘብ ድጋፍ አድርገዋል። ድጋፉን በተወካዮቻቸው አማካኝነት ለብሔራዊ የድጋፍ አሰባሳቢ ኮሚቴ ያስረከቡ ሲሆን ሀገሪቱ የገጠማትን ወቅታዊ ችግር በትብብር መንፈስ ማለፍ እንደሚገባም ተገልጿል። ውጭ ጉዳይ ሚኒስቴር ሰራተኞች፣ በውጭ ያሉ ሚሽኖቻችን ውስጥ የሚሰሩ ዲፕሎማቶች፣ የተለያየ ተቋማትን ወክለው ያሉ አታሼዎች፣ የትምህርት፣ የኢሚግሬሽን፣ የመከላከያንም ይጨምራል። እንዲሁም ዋና መስሪያ ቤት ያሉ ሰራተኞች ወደ 4.4 ሚሊዮን ብር ገደማ ከደሞዛቸው እንዲዋጣ ተደርጓል። አብዛኞቹ የአንዳንድ ወር ደሞዝ የለቀቁ አሉ። ከተትረፈረፈ ገንዘብ የተለገሰ ሳይሆን በብዙ መስዋዕትነት፣ ከብዙ ኃላፊነት፣ ከእጅ ወዳፍ ከሆነ ኑሮ የተለገሰ በመሆኑ እኔም ያለኝን አድናቆት ለእነርሱም ለመግለጽ ነው። እዚህ አገር ቤት ያለነውን ደግሞ የሚያነሳሳ ነው። ከጉድለት መስጠትን፣ ሳይሞላ ሳይትረፈረፍ መስጠትን፣ በልግስና መስጠትን ያስተማሩን ስለሆነ አድናቆቴን ለመግለጥ። በሰሜን አሜሪካ የሚገኘው የኢትዮጵያ ስፖርትና ባህል ፌዴሬሽን የ53344 የአሜሪካን ዶላር የተለያዩ ለዚህ ለወረርሽኝ የሚሆኑ ማቴሪያሎችን በመግዛት አድርሰናል። ፌዴሬሽኑ አሁንም ቢሆን ከመንግስትና ከህዝባችን ጎንን በማለት መልእክቱን አስተላልፏል። እንደ ሪፖርተራችን ተስፋዬ ጫኔ ዘገባ ታዲያ በርክክቡ ላይ የተገኙት በብሔራዊ ድጋፍ አሰባሳቢ ኮሚቴ የሀብት ማሰባሰብ
ንዑስ ኮሚቴ ሰብሳቢ አምባሳደር ምስጋኑ አርጋም ድጋፍ ያደረጉ ግለሰቦችና ተቋማት ከሀገራቸው ጎን በመሆናቸው ምስጋና ይገባቸዋል ብለዋል። የኮሮና ቫይረስ ስርጭትን ከጊዜ ጊዜ እየተስፋፋ መምጣቱን የተናገሩት አምባሳደር ምስጋኑ አርጋም በቀጣይም ሁሉም ዜጋ የድርሻውን በመወጣት የሚደርሰውን ጉዳት መቀነስ ላይ ርብርብ ሊያደርግ ይገባል ብለዋል። በሀገር አቀፍ ደረጃ ይሄ ወረርሽኝ የከፋ ጠባሳ ሳያደርስብን መሻገር እንድንችል ሁሉም ኢትዮጵያዊ ባለው አቅም ድጋፍ ማድረግ እንዲችል በየአካባቢያችን የተጎዳውን የህብረተሰብ ክፍል በማየት መንቀሳቀስ ይኖርብናል። በምንም መልኩ መዘናጋት ሳያስፈልግ ይሄ ጉዳይ ማሳነስ ሳያስፈልግ የብሔራዊ ደህንነት ጉዳይ መሆኑን ተረተን በየአካባቢያችን ይህን ድጋፍ ተጠናክሮ የሚቀጥልበት ሁኔታ መኖር አለበት። ዜና አለ። መንግስት የኮሮና ቫይረስን ለመከላከልና የዜጎችን ህይወት ለመታደግ እያደረገ ያለውን እንቅስቃሴ ጉድለቶችን በማረም ጠንካራውን ተግባር አጠናክሮ እንደሚቀጥል ገለጸ። ምክትል ጠቅላይ ሚኒስትር ደመቀ መኮንን የተገኙበት የአስቸኳይ ጊዜ አዋጅ መርማሪ ቦርድ የኢትዮጵያ ሰብአዊ መብት ኮሚሽንና የአስፈጻሚ አካላት ውይይት ዛሬ በጠቅላይ ሚኒስትር ጽህፈት ቤት ተካሂዷል። በውይይቱ መክፈቻ የአስቸኳይ ጊዜ አዋጁ መርማሪ ቦርድ ሰብሳቢ አቶ ጴጥሮስ ወልደሰንበት ቦርዱ ከተቋቋመ ከ1 ወር በላይ ያስቆጠረ መሆኑን በመግለጽ የተለያዩ ስራዎችን ስለማከናወኑ አብራርተዋል። ለአብነትም አዋጁን በማስከበር ሂደት ያሉ ስራዎችን በክልሎች ተዘዋውሮ የመስክ ምልከታ ማድረጉን በመግለጽ ቦርዱ በገለልተኝነትና ነፃነት እየሰራ ነው ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ስለ ወረርሽኙ ስርጭትና አሳሳቢነት ኮሚሽኑ የሚገነዘበው መሆኑን በማንሳት መንግስት እየሰራ ያለውን ስራ እንደሚገነዘቡትና እንደሚያደንቁትም ተናግረዋል። ደንቡን በማስፈጸም ረገድ በአዎንታዊ መልኩ የሚታዩ ነገሮች ቢኖሩም የሰብአዊ መብት ጥሰት እንዳይኖር ተጣጥሞ ሊሰራ ይገባልም ነው ያሉት። ጠቅላይ አቃቤ ሕግ አዳነች አቤቤ በበኩላቸው ወረርሽኙ ለሀገሪቱ በአይነቱ ልዩ የሆነ ፈተና በመሆኑ ለከፋ ቀውስ ሳንዳረግና ዜጎችን ለመታደግ በሚያስችል መልኩ ምላሽ የሚሰጥ ጉዳይ መሆኑን አንስተዋል። አዋጁ ከበሽታው ባህሪ ጋር ተዛምዶ የመጣ መሆኑን የጠቀሱት ጠቅላይ አቃቢ ሕጉ የሕጉ ማዕቀፍ አብዛኛውን መከላከልና ጥንቃቄ ላይ የተመረኮዘ ስለመሆኑ አብራርተዋል። የአስቸኳይ ጊዜ አዋጁ መርማሪ ቦርድ አባል ዶክተር ብሩክ ላምቢሶ ደግሞ ለቦርዱ ካቀረቡት አስተያየቶች 80 በመቶ የሚሆኑት አዋጁን በማስፈጸም ረገድ ላይ ቸል ተብሏል፣ እናም ከማስተማሩ ጎን ለጎን እርምጃ ያስፈልጋል የሚሉት ይገኙበታል። ከመንግስት ጥሰት ጋር በተያያዘ የቀረበ ነገር አለመኖሩን ተናግረው የዜጎችን ሕይወት ለመታደግና ትውልዱን ለማስቀጠል ከማስተማሩ ጎን ለጎን አዋጁን በትክክለኛ መንገድ ማስፈጸም የግድ ይለናል ነው ያሉት። ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው የነኚህ ሁሉ አካላት ሚናና ዓላማ ወረርሽኙን በመከላከልና በመቆጣጠር ዜጎችን ጠብቆ ሀገርን ለማሻገር ስለመሆኑ ጠቁመዋል። ትውልድና ሀገርን ለመታደግ እስካሁን የተሰራው ስራ ውጤታማ መሆኑንም ተናግረዋል። ምክትል ጠቅላይ ሚኒስትሩ መንግስት አሁንም አቅሙን ተጠቅሞ የግንዛቤ ስራ ለመስራት ብዙ ርቀት መሄዱንና ለወረርሽኙ ተገቢ ነው ያለውን ምላሽ ለመስጠት ጥረት ስለማድረጉም ተመላክቷል። በዚህም መንግስት እስካሁን በተባበረ እንቅስቃሴ የዜጎችን ሕይወት ለመታደግ እያደረገ ያለውን እንቅስቃሴ ጉድለቶችን በማረም ጠንካራ ስራዎችን አጠናክሮ እንደሚቀጥል ነው የገለጹት ምክትል ጠቅላይ ሚኒስትሩ። ዘገባውን ያደረሰን የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ አየር መንገድ አውሮፕላን አብራሪዎች ማህበር ለኤካ አጠቃላይ ሆስፒታልና ለጴጥሮስ ሆስፒታል የሕክምና ባለሙያዎች የመገልገያ ቁሳቁሶችን ድጋፍ አደረገም። የአውሮፕላን አብራሪ ማህበር የሕክምና አልባሳትንና የታብሌት ኮምፒውተሮችን ነው ለሕክምና ባለሙያዎች ድጋፍ ያደረገው። የኢትዮጵያ አየር መንገድ አውሮፕላን አብራሪዎች ከተለመደው የስራ ሰዓት በተጨማሪ በመስራት አየር መንገዱ የደረሰበትን ጫና ለማቃለል የሕክምናና የእርዳታ ቁሳቁሶችን ወደ ተለያዩ ሀገራት እያጓጓዙ ነው ተብሏል። እንደ ሀገርም የኮሮና ቫይረስን ለመከላከል በሚደረገው ርብርብ ተሳታፊ ለመሆን ለሕክምና ባለሙያዎች የሚያስፈልጉ ቁሳቁሶችን ድጋፍ ማድረጋቸውንም የማህበሩ ሊቀመንበር ካፒቴን በረከት አባተ ተናግረዋል። የኤካ አጠቃላይ ሆስፒታል ዳይሬክተር ዶክተር ያሬድ አግደው በበኩላቸው የኮሮና ቫይረስ ተላላፊ ከመሆኑ ጋር ተያይዞ ለሕክምና ባለሙያዎች የተደረጉ ድጋፎች ጊዜውን የሚመጥኑ በመሆናቸው ጥራት ያለው አገልግሎት ለመስጠት ይረዳናል ብለዋል። በሌላ ዜና የቦሌ ማኑፋክቸሪንግ ኮሌጅ የኮሮና ቫይረስ ስርጭትን ለመቋቋም የሚያግዙ የተለያዩ ግብዓቶችን ለክፍለ ከተማው ጤና ጽሕፈት ቤት አስረከበም።
ኮሌጁ በጠቅላላ 200,000 ብር የሚያወጡ 30 ከእጅ ንክኪ ነፃ የሆኑ ማስታጠቢያዎችን 50 መቀመጫዎችንና 2000 የአፍና አፍንጫ መሸፈኛ ማስኮችን ማበርከቱን የኮሌጁ ዲን አቶ አንተነህ በየነ ተናግረዋል። ግብዓቶችን ለክፍለ ከተማው ያስረከቡት የአዲስ አበባ ከተማ ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ ዋና ዲሬክተር አቶ ንጋቱ ዳኛቸው የቴክኒክና ሙያ ተቋማት ህብረተሰቡን የሚጠቅሙ ግብዓቶችን እየሰሩ ነው ብለዋል። ግብዓቶቹ በክፍለ ከተማው ያሉ ችግሮችን ለመቅረፍ እንደሚያግዙ የጠቀሱት የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ጥላሁን ፍቃዱ ቫይረሱን ለመከላከል ኮሌጁ ሚናውን እየተወጣ ነው ብለዋል። እንደ ሪፖርተራችን ዋለልኝ ታምር ዘገባ ታዲያ የቦሌ ማኑፋክቸሪንግ ኮሌጅ ግብዓቶችን የማዘጋጀት ተግባሩን አጠናክሮ እንደሚቀጥል አስታውቋል። በኮቪድ-19 ወረርሽኝ ወቅት የወሳኝ ኩነት ምዝገባ ስርዓት ማስቀጠል የሚቻልበትን ሁኔታ ለመፍጠርና ሞትና የሞት ምክንያት ምዝገባ ስርዓትን በማካሄድ የቀብር ስርዓት ሰርቲፊኬት የመስጠት ስርዓትን ለመፍጠርና የወሳኝ ኩነት ምዝገባ ከወረቀት ንክኪ ነፃ በሆነና ዘመናዊ በሆነ መንገድ በማስደገፍ ለማካሄድ የሚቻልበትን አሰራር ለመፍጠር እየሰራ መሆኑን የኢሚግሬሽን ዜግነትና ወሳኝ ኩነት ኤጀንሲ አስታውቋል። በኮሮና ወረርሽኝ ምክንያት የወሳኝ ኩነት ምዝገባ አገልግሎት በአንዳንድ ክልሎች የተቋረጠና የተቀዛቀዘ መሆኑን ተከትሎ በፊት የነበረው አሰራር ዘመናዊ በሆነ መንገድ መጀመሩን የኤጀንሲው ዋና ዳይሬክተር አቶ ሙጅብ ጀማል ተናግረዋል። በኮሮና ወረርሽኝ ምክንያት ህብረተሰቡ ወደ ምዝገባ ጣቢያ በመሄድ መመዝገብ ባለመቻሉና ሰራተኞች ቤታቸው እንዲቆዩ በመደረጉ ምክንያት የወሳኝ ኩነት ምዝገባ ላይ ክፍተቶች ስለመፈጠራቸው ተገልጿል። መረጃውን ያደረሰን የኢሚግሬሽንና የዜግነት ወሳኝ ኩነት ኤጀንሲ ነው። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘውን ኢቲቪ 57 ዜናችን እየተከታተላችሁ ነው። የዝግጅት ክፍላችን የህዳሴ ግድብ ግንባታን አስመልክቶ ወዳዘጋጃቸው ዘገባዎች ነው የሚሻገረው። የኢትዮጵያ መገናኛ ብዙሃን የናይል ውሃን ምክንያታዊና ፍትሐዊ ተጠቃሚነትን ለማስፈን አቋም የያዘ የመወያያ አጀንዳ መፍጠር እንዳለባቸው በሰሜን አሜሪካ የሚገኙ ወጣት ምሁራን ተናገሩ። ወጣቶቹ በሰጡት አስተያየትም ግብጽ በናይል ወንዝ ላይ እየተከተለችው ያለውን ሂደት ማስተካከል አለባት ብለዋል። ዋለልኝ ታምር የታላቁ የኢትዮጵያ ህዳሴ ግድብን ከፖለቲካ ጋር ማገናኘት ተገቢ አይደለም የሚሉት በጉዳዩ ላይ ከኢዜአ ጋር ቆይታ ያደረጉ የመገናኛ ብዙሃንና የኪነ ጥበብ ባለሙያዎች ሁሉም አንድነቱን በማጠናከር ግድቡን በተያዘለት ጊዜ እንዲጠናቀቅ እገዛ ማድረግ አለበት ብለዋል። በአሁኑ ወቅት ከፖለቲካ ይልቅ ሀገራዊ ጥቅምን ማስቀደም ያሻል ያሉት ገጣሚ ታገለ ሰይፉና ጋዜጠኛና ደራሲ ጥበቡ በለጠ ካለፈው ስህተታችን በመማር ግድቡን በአንድነት ገንብተን ስራ ላይ ማዋል ያስፈልጋል ሲሉም ተናግረዋል። ብሔራዊ ጥቅምንና ፖለቲካን የመለየት ችግር አሁንም ትናንትም ነበር። ምናልባት ትላንት ይሄ ባይሆን ኖሮ አንድ ሆነን ቢሆን ድሮ አልቆ ነበር ይሄ ግድብ። ኢትዮጵያውያን በታሪካቸው ውስጥ የሀገራቸውን ሉዓላዊነት አስደፍረው አያውቁም እና ምንም እንኳን ውስጣቸው ጸብ ቢኖር ምንም መለያየት ቢኖር ግን በሀገር ጉዳይ በኢትዮጵያ አንድነት ጉዳይ በህልውናዋ ላይ የሚመጣን የሚቃጣን ነገር ሁሉ ነገራቸውን ጸባቸውን እርግፍ አድርገው ጥለው ለዛ ጉዳይ የሚታገሉ ህዝቦች ናቸው። ጋዜጠኛና ደራሲ ጥበቡ በለጠ በአባይ ወንዝ ላይ ጥናትና ምርምሮች በስፋት ሊካሄዱ እንደሚገባና ሁሉም ዜጋ ስለ ህዳሴ ግድቡ ግንዛቤ ኖሮት ማድረግ እንዳለበትም አመላክቷል። ለእኛ ከዚህ በኋላ በጣም ትልቁ ከዚህ ከነበርንበት ድህነት ከነበርንበት ኋላ ቀርነት ይሄ በዘር በጎሳ ምናምን ከምንከፋፈለው የሚያወጣን የአንድነት መሰረት አድርገን የምንጠቀምበት ወንዝ መሆን አለበት። ገጣሚ ታገል ሰይፉ በበኩሉ ኢትዮጵያ ስለ አባይ በመጪው ትውልድ ላይ ልትሰራ ይገባልም ይላል። በየቋንቋው ብዙ ነገር መሰራት አለበት። አፋሩ ስለ አባይ መስፈን አለበት። ስለ አባይ ቅኔ መቀኘት አለበት። የአባይ ወንዝ ከ75 በላይ የኢትዮጵያ ወንዞችን የውሃ መጠን ሲይዝ ኢትዮጵያን ጨምሮ ከ6000 ኪሎ ሜትር በላይ ርዝመትም አለው። ከ300 ሚሊዮን በላይ ሰዎች ደግሞ በተፋሰሱ ይኖራሉ።
ተመልካቾቻችን ቀደም ሲል የተከታተላችሁትና ከኢትዮጵያ ዜና አገልግሎት የተገኘውን ዘገባ ባልደረባችን ይመራደም ያቀረበውን ነበረ። በዚህም በኢትዮጵያ በአባይ ጉዳይ ላይ በትኩረት የሚሰሩ ባለሙያዎችና መገናኛ ብዙሃን ሊጠናከሩ እንደሚገባ የሚዲያና የኪነ ጥበብ ባለሙያዎች የተናገሩትን ነበር የተከታተላችሁት። ቀደም ብዬ ወደ አስተዋወኳችሁ ዜና ነው የምመለሰው። መሪ ዜናውን ላስታውሳችሁ። የኢትዮጵያ መገናኛ ብዙሃን የናይል ውሃን ምክንያታዊና ፍትሐዊ ተጠቃሚነትን ለማስፈን አቋም የያዘ የመወያያ አጀንዳ መፍጠር እንዳለባቸው በሰሜን አሜሪካ የሚገኙ ወጣት ምሁራን ገለጹ። ወጣቶቹ በሰጡት አስተያየት ታዲያ ግብጽ በናይል ወንዝ ላይ እየተከተለችው ያለውን ሂደት ማስተካከል እንደሚኖርባትም ገልጸዋል። ዋለልኝ ታምር ኢቲቪ በናይል ወንዝ ላይ ጥናት እያደረጉ ካሉ በሰሜን አሜሪካ የሚገኙ ወጣት ምሁራን ጋር የቪዲዮ ውይይት አድርጓል። በፍሎሪዳ ዓለም አቀፍ ዩኒቨርሲቲ በውሃ ሳይንስ ጥናት የሶስተኛ ዲግሪ እጩ ተመራቂዋ ወጣት መቅደላዊት መሳይና በማክጆርጅ ዩኒቨርሲቲ የሕግ ትምህርት ቤት ተመራማሪው ወጣት መሐሙድ እሸቱ በሰጡት አስተያየት ግብጽ በተለይም በኢትዮጵያ ህዳሴ ግድብ ላይ የምታሳየው አቋም በሞራልም ሆነ በሕግ ተቀባይነት የለውም ብለዋል። ይልቁንም ግብጽ በናይል ወንዝ ላይ ፍትሐዊ ተጠቃሚነትን ማዕከል ያደረገ አቋም ሊኖራት ይገባል ነው ያሉት ወጣት ምሁራኑ። ታሪካዊ መብት የሚባል በዓለም አቀፍ ሕግ የለም። በዓለም አቀፍ ሕግ አሁን መርሁ ምንድነው? በምክንያታዊና በርትዕ መጠቀም፣ ውሃን ስትጠቀም፣ ድንበር ተሻጋሪ ውሃን ስትጠቀም ደግሞ አላስፈላጊ የሆነ ጉድህ ተጽዕኖ አለማሳደር፣ በመጠቀምበት ሰዓት ለሀገራቶች ምንድነው በቅን ልቦና መደራደር፣ ኮኦፕሬት ማድረግ የሚሉት መርሆች ናቸው። የያዝነው መንገድ አለ። ፍትሐዊና ምክንያታዊ ተጠቃሚነት ናይል ቤዚን ውስጥ ለማስፈን ይሄ የ2015 ላይ የተፈራረምነው TFA በሱ መንገድ ነው መሄድ ያለብን። በሂስቶሪካል ወይ በታሪካዊ ስህተት ምክንያት የተፈጠሩትን ይሄ አምባላንስድ የሆነ ሚዛኑን የሳተ አይነት አሎኬሽን ላስቀጥል ብሎ መሄድ በህግም አያስኬድም፣ ሞራሊም ምክንያተ ቢስ ነው። ወጣት መቅደስና መሐሙድ እንደገለጹትም የኢትዮጵያ ሚዲያዎች በተለይም በህዳሴ ግድቡ ላይ የመወያያ አጀንዳዎችን በመፍጠር የውሃ ምክንያታዊና ፍትሐዊ ተጠቃሚነት ላይ በስፋት መስራት አለባቸው። ሁሉም በያለበት ሌቭል የራሱን ኮንትሪቢዩሽን ማድረግ አለበት። ዲፕሎማሲው በደንብ ተጠናክሮ መቀጠል አለበት። ኢትዮጵያ አባይን የምትፈልገው ለብልጽግና ነው አይነት ነገር አለ። ይሄ መቀየር አለበት። ኢትዮጵያ የምትፈልገው አባይን ፉድ ምንድነው የምግብ ዋስትናን ለማረጋገጥ ነው። ኤሌክትሪሲቲ ሽፋናችን ከ40% በታች ነው። ንጹህ ውሃና ሳኒቴሽን ለህዝባችን ከ30% በታች ነው። እነዚህ ነገሮች እያየን እንዴት ነው ህዝባችንን ከድህነት ማውጣት የምንችለው የሚለውን ነገር አባይ ጋር እንዴት እንደሚያያዝ በደንብ ማሳየት መቻል አለብን። በኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ ጥቅም ላይ ሲውልም የሀገሪቱን ህዝብ ኢኮኖሚ የበለጠ እንደሚያሳድገው ወጣት ምሁራን በውይይታቸው ገልጸዋል። ተመልሰናል። ኢቲቪ 57 ዜናችን ቀሪ ጉዳዮችን ወደ እናንተ ያሻግራል። የጅማ ዞን ብልጽግና ፓርቲ አመራሮችና የወረዳው አስተዳደሮች በኮሮና ቫይረስ ምክንያት የተፈጠረውን የደም እጥረት ተከትሎ የደም ልገሳ ፕሮግራም አካሄዱ። እናቶችና ህጻናትን ጨምሮ በተለያየ ምክንያት ደም ለሚያስፈልጋቸው ማህበረሰቦች ደም መለገስም እንደሚያስፈልግ ጥሪያቸውን አስተላልፈዋል። ዘገባው የጅማ ዞን የመንግስት ኮሚዩኒኬሽን ነው። ተከታትለን እንመለሳለን። የወላድ እናቶች ደም በማጣት ምክንያት ህይወታቸው አደጋ ላይ እንዳይወድቅ እንደዚሁም ደግሞ ሌሎች ታማሚዎች በደም ምክንያት ህይወታቸው ችግር ውስጥ እንዳይወድቅና ለህልፈት እንዳይዳረጉ እኛ ደም በመስጠት ያንን የማትረፍ ስራ ነው እየሰራን ያለ ነው። ይሄ እጅግ በጣም የሚያስደስት ስራ ነው ማለት ነው። አንድም እናትም ቢሆን አንድም ህጻን በደም እጦት መሞት የለባትም በሚል መሪ ፕሮግራም ነው ዛሬ ይዘን ደም ሁላችንም ከራሳችን ተነስተን ደም እየሰጠን ያለ ነውና ከዚህ ተነስተን ግን ያው ይሄም ቫይረስም የዓለም ጤና ችግር ሆኖ ነው ያለው። ስለዚህ የሚያስፈልገው ለዚህ ቫይረስ የሚያስፈልገውን ጥንቃቄ እያደረግን ደማችንንም ሰጥተን የአንድን እናት ህይወት ማዳን አለብን። 7ኛ ዙር ደም ስለግስ ነው። በአጠቃላይ ክቡር ጠቅላይ ሚኒስትር ኦፊሻሊ ይሄን ነገር በዚህኛው ዙር ከተናገሩ በኋላ የከተማ አስተዳደር ወጣቶችን በማስተባበር በአንድ ቀን ከ58 ዩኒት ደም በላይ ወጣቶች በከተማችን የለገሱበት አግባብ ነው ያለውና አንደኛ እኔ የግል ሳቲስፋክተሪ በጣም አገኛለሁ። በጣም ደስተኛ ነኝ። ከኮቪድ-19 ጋር ተያይዞ ተጓዳኝ በሽታዎች ሌላ ችግር እንዳያመጡ ደም አስፈላጊ ስለሆነ
ለዛ ተብሎ እየተከናወነ ያለ ተግባር ነው ማለት ነው። ከጠቅላይ ሚኒስትራችን ጀምሮ እስከ ታች ያለው አመራር ይህን ስራ እንደ ስራ ተቀብሎ ወደ ህብረተሰቡ በማዳረስና ሁኔታዎችን በማመቻቸት ጥሩ ስራ ለመስራት ተንቀሳቅሰዋል። ጥሩ ነገርም አግኝተናልም። የሚበረታታ ነገር ነው። አሁን ደግሞ ከውጭ ያገኘናቸውን ዘገባዎች እናጋራችሁ። በአውሮፓ በኮሮና ቫይረስ ሳቢያ እየጨመረ ያለው የሞት መጠን በዚህ ወቅት ያልተጠበቀ መሆኑን የዓለም የጤና ድርጅት አስታወቀ። ከ150 ሺህ በላይ የደረሰው የሞት መጠንም አሁንም ሊጨምር እንደሚችል አሳሳቢ ቢሆንም አንዳንድ የአውሮፓ ሀገራት ጥሏቸው የነበሩትን ገደቦች እያነሱ ስለመሆናቸው የቱርክ ሬዲዮና ቴሌቪዥን ድርጅት ዘግቦታል። ፋሲካ እያሌው ነው የምታቀርበው። በኮሮና ቫይረስ ወረርሽኝ በከፍተኛ ሁኔታ የተመታችው ጣሊያን በሀገሪቱ ወረርሽኙ ጣሪያ ደርሶ በነበረ ወቅት በብዙ ሺዎች የሚቆጠሩ ሰዎች ሞተውባታል። በዚህ ወቅት ታዲያ የሞቱ ሰዎችን መቅበሪያ ስፍራ እስኪገኝ አስከሬናቸውን በቤተ ክርስቲያኖች ሰብስቦ ለማቆየት ተገደውም ነበር። ልክ እንደ ጣሊያን ሁሉ በርካታ የአውሮፓ ሀገራት በወረርሽኙ ዜጎቻቸው ረግፈውባቸዋል። አሁን ላይ በወረርሽኙ ስርጭት ከዓለም ቀዳሚ የሆነችው አሜሪካ ከሰሞኑ በቫይረሱ ሕይወታቸው ያለፈባት ሰዎች ቁጥር 100 ሺህ መሙላቱን ገልጻለች። አሁን ደግሞ በወረርሽኙ በከፍተኛ ሁኔታ ስትጠቃ የነበረችው አውሮፓ የሟቾች ቁጥር ከ159 ሺህ መላቁ አስደንጋጭ ሆኗል። የዓለም የጤና ድርጅትም ይህ የሟቾች ቁጥር ያልተጠበቀ መሆኑን ገልጿል። በድርጅቱ ባለሙያ የሆኑት ሃንስ ክሉግ ከመጋቢት ወር ጀምሮ ከ150 ሺህ በላይ የሞት ቁጥር ከ24 የአውሮፓ ሀገራት ሪፖርት ተደርጓል። ይህ የሞት ቁጥርም በዚህ ወቅት ከምንጠብቀው ቁጥር እጅግ የላቀ ነው። ቀድመው በወረርሽኙ ተመተው የነበሩ አንዳንድ የአውሮፓ ሀገራት አሁን ላይ ጥሏቸው የነበሩ እገዳዎችን እያነሱ ነው። በፈረንሳይ አንዳንድ የመገበያያ ሱቆች እንዲከፈቱ ተደርገዋል። ከሚቀጥለው ሳምንት በኋላም ካፌና ሬስቶራንቶች የተስተናጋጆችን ቁጥር በመመጠን ይከፈታሉ። ሰዎችም ከቤታቸው 100 ኪሎ ሜትር ያህል መንቀሳቀስ ይፈቀድላቸዋል ተብሏል። ብሪታንያም በቀጣይ ቀናት ውስጥ ተጥለው የነበሩ እገዳዎች ላይ የተወሰኑ ማቅለያዎችን እንደምታደርግ የሀገሪቱ ጠቅላይ ሚኒስትር ቦሪስ ጆንሰን ገልጸዋል። በዚህም ትምህርት ቤቶችና መሸጫ ሱቆች በተወሰነ መልኩ ክፍት እንዲሆኑ የሚደረግ ሲሆን ከቤት ውጪ እስከ 6 ሰዎች ስብስብም የሚፈቀድ ይሆናል። ሆኖም ግን ጥንቃቄው ችላ የሚባል አይሆንም ብለዋል። በጋራ ወረርሽኙን ለመቋቋም ያደረግነውን ጥረት መና ማስቀረት የለብንም። ስለዚህ በእገዳዎቹ ላይ የምናደርገው ማሻሻያም የተመጠኑና ጥንቃቄ የተሞላባቸው ይሆናሉ። በወረርሽኙ ሳቢያ በአውሮፓ ከፍተኛ የኢኮኖሚ ቀውስ መታየቱም ነው የተገለጸው። በዚህም በርካታ ሰዎች ስራ አጥ ሆነዋል። በባርሴሎና የሚገኙ የኒሳን ኩባንያ ሰራተኞች ኩባንያው በመዘጋቱ 28,000 ሰራተኞች ስራ አጥ በመሆናቸው ተቃውሞ አስነስተዋል። በወረርሽኙ በዓለም አቀፍ ደረጃ የምርት መቀነስ መከሰቱን ተከትሎ ኒሳንና ሌላ ተመሳሳይ ኩባንያ $6 ቢሊዮን ማጣታቸውንም ገልጸዋል። በአውሮፓ አንዳንድ ሀገራት የጣሏቸው ገደቦች እያነሱ በከፊል እንቅስቃሴ ቢጀምሩም ሌሎች ግን በየዕለቱ በቫይረሱ ሳቢያ በሞት የሚያጧቸው ሰዎች ቁጥር አሁንም አሳሳቢ መሆኑን የተገለጸው። ሩሲያም በቫይረሱ ምክንያት ከ4300 በላይ ሰዎች ሕይወት ያለፈባት በአውሮፓ ቀዳሚዋ ሀገር ሆናለች።